ጠይቃቸው እዚሁ ጉዳዩ አንበሳ ምናምን አይደለም። ምን እያልክ ነው አቤኒ? ኧረ ድል ለፈለገ እንዴ ሶፊ ግን አትፍራ። የሆነ ትንሽ ትንሽ የፈራ ትመስላለህ። አትፍራ፣ ይዞህ እኔ ከሚፈሩት ድምጽ ይሰማል። ዳጊ ይሰማል። ሁላችሁም ታብታብ አድርጉ ባካችሁ። እንዳዲ ታብታቡን 500 ሺህ እናስገባውና ያ ታብታብ አድርጉ። ቅዱሳን አፍጥኑት። ዳዲ ማን እንዳትፈራ፣ ማንንም እንዳትፈራ። ፍርሃት የለም። ዱቄት ነው የምታደርጋቸው። ስላየውኝ ነው እርግጠኛ ነኝ። ያ ልጁ ራሱ ኔጋውን ታብታብ እያደረገ ነው ራሱ በሌላ ስልክ እያየው ናቸው። የእግዚአብሔር ሰው ሰላም ብለናል። አብሽር ከጎንነን አንበሳ እናዘንባለን። ዛሬ ድል ለሶፊ ብለናል። አብሽር። አይ ፈለገ እንደውም ሶፊ በጣም ላንተ በማሰብ እያወራ ነበር። አሁን ገስት ላይ በጣም በብዙ እንዳይቀጣህ ምናምን እየመከርነው ነበረ። በደንብ ታፕታፕ እያደረጋችሁ አሁን ገስት ላይ ፊሽም ምንም አንበሳ የለውም እዚሁ ሀገር ውስጥም ስለሆነ እና ብዙ ቅስሜ እንዳይሰበር ሶፊ ያደራ። አቤኒ ታይናለኛል ዛሬ እስኪ እናያለን። እኔ ፊሽ እውነት 1000 ከሰጠ ባቡር ከሰጠህ ነው ያደንቃል። ጀመር ታብታብ አድርጉ ባካችሁን። 500 መግባት አለ። አቤኒ ውስጥ የሚሰራ ከርከሮ አለ እያየው ነው። አቤኒ ውስጥ አይ ይወዳል ነው ዳዲ። አቤኒ እኮ ተልኮ ነው ሰምቻለሁ። እዛ አዘናጋው ምናምን ተብሎ እኮ ነው። ኧረ አልተላከም አቤኒ። እኔ እየሰለልኩ ነው። አይ መኪና ውስጥ ቁጭ ብሎ ነው የሚጫወተው ካንተ ጋር እና እኔ እንዴ በዚህ ልክ ዝግጅት ሪንግ ላይት እንኳን አትጠቀምም ፈሌ በዚህ ልክ ነው ሶፊን የናካው ምናምን አልኩት። አይ ወንድሜ እንዲጎዳም አልፈለኩም ቅስሙ እንዳይሰበር ነው ምናምን እያለ እንደዛ ፕሮፌቶች ቢኖር አሪፍ ነው። በእርግጠኝነት አካባቢው ላይ መብራት የለም። መብራት ተቸግሮ ነው። ዳድ ፕሮፌቶች ግን ቢገቡ አሪፍ ነው። ዳዲዬ ሚያዝ መንፈስም ካለ ይያዛል። አንዳንድ ፕሮፌቶች ቢገቡ ታችን ኖረን አስገባ የሚገባ ሰው ዳዲዬ በጸሎትም ቢሆን ታሸንፋለህ። ምንም እንዳታስብ። አሜን አሜን አሜን። የሚገርም ነው በጣም። ያንቺ ደግሞ አላውጡ ሁላችሁም ዳጊዬ ልሳን ይናገሩልህ ሶፊዬ ፕሮፌቶቹ። አይ እንዲህ አይነት ነገር አልፈቅድም። እዛ ቤት ሄጄ ኢንፎርሜሽን አጣርቼ ነው የመጣሁት። እየደረስንባቸው ነው። 6000 ሰው ነውና አንዳንድ የኛ ወገን የመሰሉ ሄደው ሱፍ ለብሷል ምናምን ብለው ወሬ ነግረውታል። ነደምረው ምናምን ችግር የለም። ሱፍ ለብሰን ነው ድል የምናደርገው ዛሬ። ስለዚህ 2000 ሰው መቀነስ የለበትም። 6000 ትንሽ ነው እና እንትን እንደርሳለን። ስለዚህ ኮፒ ሊንክ ይደረግ። ሴቶች አበሻ ቀሚሳችሁን ለብሳችሁ ቁጭ በሉ። ወንዶች ሱፋችሁ ተራራታችሁ ሳታውልቁ ቁጭ በላችሁ። ይሄ ነገር ሰርግ ቤት ነው እንዴ? ነገር እንዴት ነው? ጌም አልመሰለኝም። ከበስተጀርባ ያለን ተልኮ እንዴ ዳዲ ከረባቱ ማርጋል እንዴ እንዴ? አዎ አንገና ወይ? እሺ አንድ ጊዜ ዞዊ፣ አንዴ አቤኒ፣ አንድ ጊዜ ባካችሁን፣ አንዴ ለ15 ለ20 ሰው ሼርን አድርግ። አንድ ጊዜ እዚህ ያላችሁ 2000 ሰዎች ዳድን የምትወዱት አንድ ጊዜ ሁላችንም ያው እኔ ጀመርኩኝ ለ15 ሰው 1 2 3 4 5 6 7 8 9 10 11 12 13 14 15 ሰው አንዴ። ከዛም በኋላ እያያችሁ ሲያድግ ታያላችሁ። አራት ሶፊ ለፈለገ ሼር አድርጊልታለሁ። ይግባ አስወርደው። ታብታብ ይደረግ። ታብታቡ 331000 ቤኪን አስገባው። ቤኪ ላክ። ይሄ በጣም ጊፍተርክ ነው ያንተ። ቤኪን አስገባው። የት አለ ቤኪ ላክ። ቤኪ የት አለ? ይግባ። እሺ 4.9 ደረሰ። አንዴ ከፍ እስኪ 10,000 እናስገባው። እባክህ ምን ይታያል? 5,000 ገባ። ዳይ 10,000 እስኪ አንዴ ከፍ ይበል። እንዳትፈራ አለን፣ ከጎን ነን። ምንም አያሳስብም።
ቤኪ እንዳትፈራ ዳድ አለ ከጎን ነን። ቴንክ ዩ ዳዲዬ ፍቅሩሻ መጥቷል። ጊፍተራችን አስገባ በብዛት አሁን ፍቅሩሻም እኛ እንወደና እነሱን አስገባ። ጊፍተር ካለ ጊፍተሮች ገብተው ንግግር ያደርጉ። ከዛው እዛ ቤት እንግዲህ አሁን ምን እየተባለ ነው? ገና እንደገባ እንደዚህ እንለዋለን እያሉ ነው። ይሄ አሁን ጦር ሜዳ ላይ ሰዎች ምንድነው ጦረኞች ጉድጓድ እንደሚቀፍሩት ምናምን አለ አይደል? ስልታዊ ነገር እያደረጉ ነው። ያው ስልታዊ ማፈግፈግ ሊያደርጉ ይችላል። መጣለች እዚህ ነች። ኑሐሚን ምን ጋር ቴንክ ዩ እዛ ነበረች ፓስተር፣ እዛ ነበረች። እንዴት እዛ ነበረች? ከባድ ጥንስስ እየጠነሰሰች ነበር። መሆን የለበትም በፍጹም። ዳዲ ተልኮ ነው። እንደዛ ነው ነገሩ። እንደዛ ነው። እዛ ሄዳ ቴክኒኮችን እየነገረችው ነበር። አይሆንም በፍጹም መሰረዝ አለባት። ኦኬ እሺ። ፕሮፌት ሶማሌው እንዴት ነህ? ሰላም ነው ፓስተር፣ እንዴት ነህ? ሰላም ነው ወይ? እንደምን አለ? ታብታብ አድርጉ። እዚህ 2000 ሰው ምናምን አለ እንዴ? 500 ቢያንስ ይግባ ታብታቡ። እንዴ ታብታብ አድርጉ ቅዱሳን። እንዴት ያላችሁ 2000 ሰዎች እስኪ አንድ ሼር አድርጉ። እስኪ ሁላችሁም ሼር እያደረጋችሁ ሶፊዬ ተነስተልን። ሶፊ መልካም እድል። ኮፒ ሊንክ አድርጉለት። እንግዲህ ምን ይደረግ ሳየው እኮ ከዛ ወደዚህ በጣም ወረደብኝ። እንግዲህ አይዟችሁ ሶፊዬ፣ እውነት አይ ምንም አይዟችሁ የሚባል ነገር የለም። ድል ከኛ ጋር ነው። ተሙ መጥቷል። ማጋ እንዳለ በቃ እኔ ጋር ናቸው። ዳድ ሲሳይ እዛ ነበር፣ ተጠንቀቅ። እዛ ነበሩ፣ ደምረው እዛ ነበር፣ ተመስገን እዛ ነበረ። ምንድነው ነበር? በእግራችን ጭምር ታብታብ እናደርጋለን እያሉ ቀጠሮቹ አይደል? ኮፒ ሊንክ ያርጉልህ። መልካም እድል ሶፊዬ። አንቺ ቆይ ሰምቻለሁ። እዛ ሄደሽ ቆይ ተመስገን የሚሉት ደግሞ በእግራችን ሳይቀር ነው ታብታብ የምናደርግልህ አለው። የሚገርም ጭራሽ የሚገርም ደምረውም እዛ ነበር እያሉ ኤቢ ከመጣ ራሱ ምን ጥያቄ አለ? ጤና ይስጥልኝ። እንዴት ነህ ፓስተርዬ? እንግዲህ ውሼን ያው አባት አንተ በጣም የሚገርም ነው ዝግጅት፣ በጣም የሚገርም ነው። ጂም ገብተሃል አሉ። በዚህ በቀጠሮ ጌም ጂም ዋዋና ያልገባው ነገር የለም። በስመ አብ ዳምፔር ምናምን አንስተሃል አሉ። በቃ አሜዚንግ ዋር አሜዚንግ። በቃ በጣም የሚገርም ነው። መጋጋሉ ምናምን እየታየ ነው። በሁለታችሁ ጨዋታ መካከል እንግዲህ በጣም የሚገርም ሂደት ነው የሚሆነው ማለት ነው። በስመ አብ። ከረባቷ ግን ኮንፈረንስ ነው እንዴ? እንዴት አያል የኮንፈረንሷን አረከት እኮ ፓስተር አቀይራትም እንዴ? ደመረው አንድ አካሄድ ሁላችሁም ታብታብ አድርጉ። ዳዲ እንዴ አንተ ላይ ዴቪድ ሱልጣንን አስገባው። ጊፍተራችን ነው ዴቪድ ና ዳድ ከረባት አድርገማ መሸነፍ የለብም ጌታን። ይሄ ለልጆች ትክክለኛ ነው። እንደኔ ከረባትን አውልቅ። እንደኔ መክሪን ደምረው አይሆንም። ከነክብሩ ነው ከተሸነፈም ከነክብሩ ነው መሸነፍ ያለበት እንጂ በጭራሽ ደምረው ሊያሰናክል የመጣው ከረባቱ ይውለቅ የምትሉ አንዳንዱ ይበልጣል። ከፈለገ ከረባቱ ይውለቅ የምትሉ ደምረው በጅብ
መልካም እድል ሶፊዬ። በእውነት እታች ያላችሁ ምናምን ፓስተር ከአንተ ጋር ነን። ፓስተር እንደዚህ አንጋፋው ፓስተር ለጌሙ አይከናችን ወኪላችን አቤት ሞገስ ማነው? ታይተህ ነው የምታሸንፈው። ታይተህ አውርተህ አይደለም ዝም ብለህ ታይተህ አንተ ግን ታሸንፋቸዋለህ፣ ትበላቸዋለህ። ሶፊ የሚያሸንፍ ከሆነ አሁን አንበሳ ይውረድለት። አሁን አንድ አንበሳ የተቀለበው አንድ አንበሳ ይፍቀድ። የለም ይውረድ ይበለን፣ ይዘዘን። አንበሳ የለም፣ አበሳ ነው ያለው። ከአራቱ ለዘን እንመጣለን፣ ከነ ነፍሱ ዘንደት እንመጣለን፣ ከነ ነፍሱ ዘንደት እንመጣለን። ደምራ እስቲ ከነ ነፍሱ አንበሳ ጀግና ደሜ ፓስተራችን ይዘዘን፣ ከነ ነፍሱ አንበሳ ከነ ነፍሱ ነገር እንዳትፈራ። በእውነት እኔ ፕሬ አድርጌበታለሁ። ጌታ አንተ ጋር ነው። ዋው እስካቲና በእውነት ዋው ድል አንዴ ታፕ ሼር ታፕ ፓስተር አረኑና ባካችሁ ሰላም በሉን እንዴ። አለን እንዴ ካስፈለገ አምባሳደራችን እንምጣ ለማስራ ይፈርሳል ዛሬ ፓስተር yes አንድ 10,000 ግባ ነገር ባክ ፓስተር ይግባ። ፓስተር ታፕታፕ አስደርጉ። መጀመሪያ ጫጫታ አይጠቅም። ታፕታፕ የሚደረግ ፓስተር ካስሽ ይግባ እንዴ። እኛ አይከናችን ድምቀታችን ገና ስስቅ ብዙዎችን የምትዘርር ሞገስ የጠገብክ ሃሌሉያ አይደለም ታይተህ የሚደነግጡልን አንተ ሶፊ ከታቸው ፀሐይ ትቆማለች። በድግምት ነው አይሰራም። ፀሐይ ትቆማለች። በፍጹም ሊሸነፍ አይችልም። የቲክታክ ምልክት ስጡት። የቲክታክ ምልክቷን ስጡት። የቲክታክ ምልክቷንና ታፕታፕ ኮፒ ሊንክ ሸር አድርጉ። አትንጫጩ። ታፕታፕ ኮፒ ሊንክ ሸር የቲክታክ ምልክት ታፕታፕ ኮፒ ሊንክ ሸር የቲክታክ ምልክት ታፕታፕ ኮፒ ሊንክ ሸር የቲክታክ ምልክት የቲክታክ ምልክት ታፕታፕ ኮፒ ሊንክ እያደረጋችሁ ሼር አድርጉት። ታፕታፕ ኮፒ ሊንክ ሸር ቤተሰቦች የወንድማማች ጦርነት ነው። ታፕታፕ ኮፒ ሊንክ ሸር የቲክታክ ምልክት ስጡ። የቲክታክ ምልክት ታፕታፕ ኮፒ ሊንክ ሸር የቲክታክ አዳምጪኝ። እኔ ጴንጤ ዛሬ ለአንተ ሰጥቶ ማለት ነው ለአንተ ሰጥቶ አንተ ፈለጋት ራስ ካሸነፍ ሞቻለሁ። ይሄ ገረባትን አውልቅ። ገረባትን የቲክታክ ምልክት እየነገርኩህ ነው። ቀድሞ አሸንፏል። ሪል ነው ማውራ 1 ሚሊዮን እንኳን አላስገባም። ታፕታፕ 1 ሚሊዮን አላስገባም። 3,000 ሰው ይዘህ ማለት ነው 3,000 ሰው ይዘህ 1 ሚሊዮን አላስገባም። አየህ ምን ያክል ቋጣኛ በእጃችን አይደለም። እስቲ እኔ ጴንጤ ሰጥቶ ካሸነፍ እኔ አሜዚንግ ኮፕሊንግ ሸር ጋይስ እኔን እየነገርኩ ነው። አንድ ጴንጤ አይደማውም። አንድ ጴንጤ ፍጹምዬ አንዴ ላውራ አንዴ እኛ ከቃሉ አንጻር ስለምንገልጸው የቲክታክ ምልክት እንዲያሸንፍ ከፈለጋችሁ የቲክታክ ምልክት ስጡት። ታፕታፕ ኮፒ ሊንክ እኔ ለፓስተር ማልሰጠው እና ራሴን ብቻ ሌላ አንዴ ላውራ የክፉ ቀን አንዴ አንበሶቼን ቀልቤልሃለሁ። በቃ ድል ከአንተ ጋር ነው። አንተ እስክታሸንፍ ድረስ ይቺ ጨረቃ አትነጋም ዛሬ። የቲክታክ ምልክት ስጡ። ታፕታፕ ኮፒ ሊንክ ሸር አድርጉ። ታፕታፕ አድርጉ። አንቱ እድል ስጡና ጅብ ካለ እንሰጣለን። አንቱ እድል ስጡና አንዴ አንቱ እድል ስጡን። ላይ ቁጭ ያሉ ሴትዮ
ዘትሩዝዬ እውነቱን ነው። በእውነት እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ስለሚል የሰጣችሁ ፍቅራችሁን አሳዩ። ለፓስተር ሶፊ ፍቅርን በአካል አንድ ሚሊዮን ታብታብ በሽ ደቂቃ ጋይስ የቲክታክ ምልክት ወሩ አይጠቅመንም። የቲክታክ ምልክት ታብታብ አድርጉ በደንብ አይጠቅመንም። ቢሊንግ 10 ሺህ ኮፒ 15 ሺህ አንበሳ ነገሩ የተቀለበ የለም። ታብታብ 1 ሚሊዮን ሊገባ ነው ጋይስ 1 ሚሊዮን ሊገባ ነው በደቂቃው 1 ሚሊዮን ቤተሰቦች 4 ሺህ ሰው አላችሁ። ታብታብ አድርጉ ጋይስ ታብታብ አድርጉ። የቲክታክ ምልክት ስጡ። የቲክታክ ምልክት በእጅ የተሰራ ቤት አለክ በሰማይ ሁለተኛው ድል ጋይስ ሌትስ ጎ ታብታብ አድርጉ በደንብ የቲክታክ ምልክት ስጡ። የቲክታክ ምልክት ታብታብ ኮፒ ሊንክ ሸር 1 ሚሊዮን ልንገባ ነው ጋይስ 200 ነው የቀረን 1 ሚሊዮን ልንገባ ነው ቤተሰብ 1 ሚሊዮን እናስገባው በዚህ ደቂቃ 1 ሚሊዮን ቤተሰብ 1 ሚሊዮን 100 ምናምን ሺህ ኮሜንት አጻፉ ምልክት ስጡ። ኮሜንት አጻፉ ኮሜንቱ ዝጋው 1 ሚሊዮን እስከሚገባ የኮሜንቱ ዝጋው። ሁላችንም ታፕታፕ እናድርግ። ሁላችንም ታፕታፕ አድርገን 1 ሚሊዮን አስገብተን ጠላቶቻችንን ማሳፈር አለብን። ጠላት አይደለም ይቅርታ ወንድማችን ማን ብለው ነው ስሙ ተረሳኝ። ስሙ ጠፋኝ። ታብታብ 1 ሚሊዮን ልንገባ ነው ጋይስ ትንሽ 1 ሚሊዮን ልንገባ ነው ቤተሰብ 1 ሚሊዮን ልንገባ። ታብታብ አድርጉ። ኮፒ ሊንክ አድርጉ። ለመልካም ወንድማችን ለፓስተር ሶፊ 1 ሚሊዮን ልናስገባው ነው። ታብታብ አድርጉ ጋይስ። ቴንክ ዩ የቲክታክ ምልክቷን 1 ሚሊዮን ከገባ በኋላ ኧረ ጋይስ እንዴት ነው ታብታብ የምታረጉት? በደንብ አድርጎ ባቂ ጋይስ ክፈተው። ኮሜንቱ ቢከፈት ይሻላል። ቪዮር ይቀንሳል። ክፈተው። ታብታብ አድርጉ ጋይስ በደንብ ኮፒ ሊንክ 1 ሚሊዮን እስከሚገባ ታብታቡ ተው 1 ሚሊዮን ይገባ ታብታቡ። ሌትስ ጎ ጋይስ ታብ ዘ ስክሪን አድርጉት በደንብ። ኦርቶዶክስ ነሽ ፍቅርን አስተምሩ። ወንድሜን እወደዋለሁ። ፓስተር ሶፊን እወደዋለሁ። ወጣሽም ወረድሽም እሱ ድንግል ማርያምን እወዳታለሁ። ስለ ድንግል ማርያም ሳወራም ያስነጥሰው ካለ ያስነጥሰው ነው ያለ። እኔም ሶፊዬን ወንድሜን እወደዋለሁ። ምን ጉዳሽ ምትል ሰዎች ካስነጥሳችሁ ያስነጥሳችሁ። ታብታብ አድርጉ 1 ሚሊዮን አስገቡት። 1 ሚሊዮን አስገቡ ጋይስ። ኮሜንቱን ተው ታብታብ አድርጉለት። ታብታብ አድርጉ ጋይስ ታብታብ አድርጉ። 1 ሚሊዮን ልንገባ ነው ቤተሰብ። የቲክታክ ምልክት ስጡ። 3000 ሰዎች አላችሁ። ያው 1 ሚሊዮን ልንገባ ነው። 1 ሚሊዮን ከገባን በኋላ ወርዳለሁ። 50 ሺህ ቀረን ጋይስ። ታብታብ በደንብ ጋይስ። ሙሻን ስሟት በደንብ ጌታ ይባርካችሁ። አዎ 1 ሚሊዮን ልንገባ ነው። ትንሽ ነው የቀረን ቤተሰብ። ታብታብ አድርጉ። ኮፒ ሊንክ ሼር አድርጉ። ታብታብ አድርጉ። ኮፒ ሊንክ ሼር አድርጉ። የቲክታክ ምልክት የቲክታክ ኮፍያ ስጡት። የቲክታክ ምልክት ስጡት። ታብታብ ኮፒ ሊንክ ሼር አድርጉ። 1 ሚሊዮን ልንገባ ነው ቤተሰብ። ሶፊ ማሸነፍ አለበት ዛሬ። እግዚአብሔር የፈቀደው ይሁን። እግዚአብሔር የወደደውን እግዚአብሔር የፈቀደውን ያደርጋል። ይሄ የወንድማማች ጦርነት ነው። አታሽቃብጥ። እያንዳንዱ እንደዚህ ላይ መጣ ሶፊዬን እንወዳለን። ሁላችሁም ታብታብ አድርጉ ባካችሁ። ሰዓቱ ደርሷል። ፎሎ እያደረጋችኋት ሙሻን ፎሎ እያደረጋችኋት በዚህ አጋጣሚ ሌሎቻችሁ ታብታብ አድርጉ። 20 ሺህ ነው የቀረን። ሌትስ ጎ ጋይስ። ከዛ ኮፒ ሊንክ ነው የቀረን ቤተሰብ። ዶሳይስ ፖስተር ሰዓት ደርሷል እያለ ነው እሱ። በቃ 1 ሚሊዮን እንሙላት። ፓስተርዬ ጌታ ኢየሱስ ካንተ ጋር የጨለማ ዓለም ይፍረስ። ሃሌሉያ ክብር ለጌታ ይሁን። መልካም እሺ ላይክ ልክ 2 ሰዓት ከ20 ወደዛ እንሄዳለን። 8 ደቂቃ ይቀረናል። በ8 ደቂቃ ውስጥ ከፍ እናድርገው። ኮፒ ሊንኩ ትንሽ ወረድ ብሏል። 10 ሺህ ነው ያለው። ከፍ ይበል 15 ሺህ ኮፒ ሊንኩ ቤተሰብ 15 ሺህ ኮፒ ሊንኩ አሁን 15 ሺህ ቤተሰብ ኮፒ ሊንኩ የቲክታክ ምልክት ስጡ። የቲክታክ ምልክት እንውጣለትና ፓስተር ደግሞ ታብታብ ያስደርጋውን 5 ደቂቃ ስለሆነ ለቪወር ደግሞ ሞራል ኖ እስካትዬ ነው። እኛ ከሌለን ሶፊዬ እኮ እንዲያ ነገር አቅሙ ወይ የኔ ኬክ ጋይስ ኮፒ ሊንኩ 11 ሺህ ገብቷል። 15 ሺህ ጋይስ ኮፒ ሊንኩን 15 ሺህ ቤተሰብ 4 ሺህ ሰው አለ እዚህ ላይ። አንዴ እኮ 1 ሺህ ማድረግ እንችላለን ቤተሰብ 4 ሺህ ቀረ። 4 ሺህ ሙሻ ባትኖር እኮ ታብታቡ ከ200 ራሱ አያልፍም ነበር በሱ ሁኔታ። ጌታ ተባረኪ ሙሻዬ።
አሜን አሜን አሜን። ታብታብ ጋይስ ታብታብ 12000 ገብታል። ኮፒ ሊንክ 15000 ቤተሰብ 15000 ኮፒ ሊንክ 12000 ገብተናል። አሁን 15000 ቤተሰብ ሳትወርድ ግን ፎሎ አድርጓት። በጌታ ሳትወርድ ፎሎ አድርጓት። ሙሻ በጣም ቴንኪው። ጌታ ይባርክሽ። በጣም አሜን አሜን። ወንድሜ ችግር የለም። መልካም እድል ለሁለታችሁ። መልካም እድል። ትሰራለች። በደንብ አድርጓት፣ ፎሎ አድርጓት። ህጻናትን የምትመግብ ሴት ናት። በጣም ቴንኪው። እግዚአብሔር ይባርክሽ። 13000 ገብተናል። 13000 ገብተናል ጋይስ 13000 ገብተናል። ኮፒ ሊንክ 15000 እናስገባው። በሽ በሁለት ደቂቃ ውስጥ ከሷ አንተ ላይ ነው የተባረከች ሴት በእውነት እግዚአብሔር ይባርክ። ተባርኩ በደንብ 14000 ገብተናል። ቤተሰብ 14000 ገብተናል። ተመስገን 14000 ገብተናል። 15000 ጋይስ ወደ 15000 እንዳይ ሌትስ ጎ ቤተሰብ ሌትስ ጎ መርቀን ቴንኪው። ትሩዝ የምትናገረው ነገር ካለ ጨርስ። ትሩዝ 15000 ገብተናል። ቤተሰብ ምንድነው ታችም ያላችሁ ላይ ማውጣት ትችላላችሁ። ቴንኪው በጣም አመሰግናለሁ። ሰዓታችንን እናክብር። ጋር ይሁን ጠገብ ዳድ በፍጹም አትሸነፍም። መልካም እድል መልካም እድል መልካም እድል። በፍጹም አንፈቅድም። ዳዲ እንወዳለን። እሺ አባታችን ኮንነን ከአባታችን ኮንነን ይተወክልን። ቴንኪው ቬሪ ማች ኤርሚ ፓስተርዬ እንዴት ነህ ልኝ? ኤርሚሻ እንዴት ነህ? አሎ ብራዘር፣ ሁሉ ሰላም? ሁሉ ጥሩ ነው። ያው በቃ ያ ልጅ ማነው ስሙ? በእናትህ ማነው? ይሄ ፊቱ ወፍራሙ ልጅ ፊቱ እንደዚህ ክብ ነገር ወፍራሙ ፈለገ ምናምን እንግዲህ ቬሪ ጉድ ልናደርገው ነው ደግሞ። እንዴት ነው? ሬዲ ነው ዛሬ? በቃ ያው ምን በቃ አለቀ። ጉድ ፈላከው። በቃ አሳየው እስኪ። በቃ ይመች ከች በይ እያለች ነው። ጀምሩ። ልገባ ነው ያው ልገባ ነው። ትሩዝ ቀጥልና አሁን ደግሞ ብራዘር ብለሻል። እኔ ጋር ነው እዛ እንዳትሄድ ኤርሚ። ኧረ እኔ የትም አልሄድም። እኛ ጋር ነው እዚህ ነው። ለዛሬ ያልሆነ ቶሎ በለው ደብድበው ያንን ልጅ ትሩዝ። ለዛሬ ያልሆነ ጊፍት ለመቼም አይሆንም። ያልሰጠ ሰው መቼም ነው የማይባረከው። ማናታኒዎስ ነው ስሙ። አስራት በኩራት ነው እንዴ ብራዘር? ኧረ ከአስራትም በላይ ነው የዛሬው። ኧረ ኢየሱስ ያድናል። ተው ይመች ቴንኪው። እሺ በዛኛው ልጅ ላይ አንዳንድ ነገር ተናገርበት ትሩዝ። ማናታኒዎስ ነው ስሙ። ስሙ ብዙ አላውቀውም። እስኪ እንትን በል። ማንም ሰው ጣቱን ወደ ጊፍት እንዳይልክ አስሬበታለሁ። ታስሯል፣ በቃ ታስሯል። እሺ ሌላ ማንም እኔ ተናግሬያለሁ። በቃ ትልቁ ጊፍት አበባ ነው። ለማየት ያብቃ። ኦኬ በቃ ትልቁ ጊፍት አበባ ነው። ዳድ አሁን ነው የሚጀምረው አይደል? እኮ የሆነ ነገር በለው። አስከዛ ማስፈራሪያ ነገር እኔ የምነግረው ምን መሰለህ ዳድ፣ ምን ያህል ሰው ከጀርባ እንዳለ፣ ምን ያህል መንፈሳዊ ልጆች እንዳሉ። 550,000 ይሞላሉ መንፈሳዊ ልጆች። ባለፈው ቆጠራ ተካሂዷል በዓለም ዙሪያ ያሉ። እነዚህ ሁሉ ለጌሙ ተሰልፈዋል። ስለዚህ እኔ የምናገረው እኛ እናሸንፋለን። ይኸው አንበሶችን ከዛ ፈተን እያመጣን ነው። እዛ ቤተ መንግስቱ ጋር ያሉት እነሱ ግን ለማዳ ናቸው። ስለዚህ ከዳጋ ሁላችንም ይሁኑ። ማን ነው ይሄ ስሙ ፊቱ ክቡ እንኳን የሚጫወተው? ይጠፋኛል እኮ እኔ ስሙ በልሽ ጫወቅ። እሺ እንግዲህ መተናል። እንዴት አላችሁ? ደህና ናችሁ ወይ? እንግዲህ ወደ ዋናው ፕሮግራማችን ገባለን። ያው በጣም ብዙ ወዳጆቼ በዚህ እውነት እንደዚህ ታብታብ አድርጋችኋል፣ ኮፒ ሊንክ አድርጋችኋል። በጣም አመሰግናለሁ። I really appreciate what you did. It's so amazing. እና I'm blessed that you are here with me. በጣም ደስ ብሎኛል። በጣም አመሰግነው። I don't expect እንደዚህ ያክል ሰው ራሱ እንደሚወደኝ ራሱ እኔ ኤክስፔክት አላረኩም። እውነት ከጌሙ ባለፈ እውነታው በጣም የሚያስደስት ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
በጣም 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 ደስ ብሎኛል። እንግዲህ እንግዲህ ነው እንደ እኔም እኮ ያለሁት ለንደን እኮ ነው ያለሁበት ስቴት ሀገረ ማርያም ነው። ለንደን ያለሁት ነኝ። ኦኬ በደህና ለንደን መብራት ይጠፋል እንዴ? ኦኬ አጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆንን ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው የአምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለም። ስለዚህ ዛሬ በስሙ ጸልየናል። አይዞ እንደ እንደዚህ ማተንፍስ አትፍራ። አይ እንትን ነው ሙቀት ነው። አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም ፓስተር፣ ግላቭ አይቻልም ምናምን ቦሲ ያለ ቦሲን ግላቭ እንትን ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። መቼ? አሁን እንግዲህ ከጀመረ እኔ እኮ ይገባናል መሰለኝም እኮ ሶፊ፣ ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸው ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነዋ። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ እና አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ነው የማመሰግናቸው። ብታወልቀው ምናልባት ወደ በነገራችን ላይ ብዙ ነገር ተብለናል እኮ። የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው። እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና፣ ምን ያህል ብርቱ እንደሆንክ፣ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን አይቻለሁ፣ ጨዋነትን አይቻለሁ። እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ
ፈልዬ ያለህ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰው ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ ስለአንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተም በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ በማምነው ነገር እኔ በማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይሄን ማለት እወዳለሁ። ግድ የለም እሱን ይኸውልህ፣ እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው፣ በስትራቴጂ ነው። አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ የኔ ተወዳጆች ሁላችንም በደንብ አቋማችንን እናሳይ። እሺ የኔ ተወዳጆች አሁን ለደዋውላ እንግዲህ ሼር ላድርግ። ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት። ስለዚህ ወደዛ ልምጣ። ፓስተር እውነት ልደውል ነው እንዴ? ኧረ እንደዚህ አይቻልም። ጌም ላይ መደወል ምናምን አይቻልም። አይ እንደዚህ ጥሩ አይደለም። ለዛ ነው አሁን በለንደን ስንት ሰዓት ነው? ከሰዓት ስንት ሰዓት? ነገራችን ላይ ያለን እንደ ዱባይ የአንድ ሰዓት ልዩነት ነው ያለን። ጋይስ ይኸውላችሁ አሁን ባለ በሌላ አቅማችን በደንብ ሰፊ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱን አላወቅኩትም ነበር። ለዛ ነው ያረፈድኩት ለመናገር። ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ። እንግዲህ ያረፈድኩት በጉዳዮች ትንሽ መጣበብ ስለነበረ በዛ ምክንያት ነው። ስለዚህ ከእንደዛ እንድትወስዱት ይሁን። ጋይስ አሁን ይኸውላችሁ አሁን ትሪፕል ነው እሱ ሚሊዮን ያርጉ ኔጋ ፊሽ ወንድማችን እሱ የሚለውን ነገር እኔ ጋር እንድታረጉ እሱ የሚለውን ነገር አሁን እኔ ጋር ትሪፕል ነው። በአንዴ ከፍ ማለት አለብን፣ አሁን መብለጥ አለብን እና ከፍ ብለን ነው የምንበረው። ቴንኪዩ ቨሪ ማች። ከፍ ብለን መብረር አለብን በዚህ 43 ሰከንድ ውስጥ ከፍ ማለት አለብን። ጋይሳራ ትሪፕሉን እንጠቀሙ። ሰፊ ልዩነት ነው ማሳየት ያለብን። ከፍ ብለን ነው እንግዲህ የምንበረው። ታንክ ዩ ቬሪ ማች ደቭ ጆኒ፣ በጣም አመሰግናለሁ። ሁላችሁን ታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ሄጄ ነው ያገኘሁት። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2 ከቁጥር 7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ
እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣችኋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ሕይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል፣ ይጠበቅበታል። ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው፣ አይ ገሌ ካቶሊክ ነው፣ ገሌ ፕሮቴስታንት ነው አንልም። ምንም እንዳታስብ እናደርገዋለን። ስለነበረ ጊዜ ሁሉ በጣም ነው የማመሰግነው። ፓስተር ተባረክልኝ፣ ክበርልኝ ያለው ሰኞ ዕለት በጠዋት እንገናኝ። እሺ ሁላችሁንም በጣም አመሰግናለሁ። ሰላም ሁኑልኝ። እንግዲህ ቅዱሳን በጣም አመሰግናለሁ። ሁላችሁንም ኦርቶዶክሳውያን፣ ፕሮቴስታንቶች፣ ሙስሊሞች፣ ኤርትራውያን፣ ኢትዮጵያን ሁላችሁንም በጣም አመሰግናለሁኝ። እንግዲህ ይህ ወንጌል የታመነ ነው። ስለዚህ ኢየሱስ ክርስቶስ ስለኔ፣ ስለናንተ፣ ስለ ሰው ልጆች ኃጢአት ሁሉ ብሎ ራሱን በመስቀል ላይ ሰጥቶ ያዳነን ብቸኛው አዳኝ እሱ ነውና በጣም ይህንን ጌታ እንድትቀበሉት ይሄ ጌታ የህይወታችሁ ዋስትና እንዲሆን እውነቴን ነው የምላችሁ። በምድር ላይ ካገኘሁት ከወሰንኩበት ውሳኔዎች ሁሉ ተዉት፣ ፓስተርነት ተዉት፣ ሐዋርያነት ተዉ፣ ነቢይነት ተዉ ምናምን። ሐዋርያው ቅዱስ ዮሐንስ ይሄን ሁሉ መልእክት ጽፎልን እኔ ወንድማችሁ የሆንኩ ነው ያለው። መልእክት ሲጀምር እኔ ወንድማችሁ ነው ያለው። በክርስቶስ ኢየሱስ ቤተሰብ መሆን ይበልጣል፣ ወንድምነት ይበልጣል። ስለዚህ የተደረግነው የእግዚአብሔር መንግስት ወራሽ አልፎ ልጅ ነው የተደረግነው። ልጅ ከሆን ደግሞ ወራሾች ነን። በጣም አመሰግናለሁ፣ ወዳችኋለሁ። ከፍቅር ውጭ ሌላ ዕዳ አይኖርባቸው። ኦርቶዶክሳውያን ወዳችኋለሁ፣ ፕሮቴስታንቶች፣ ሐዋርያት፣ ሙስሊሞች ሁላችሁንም በጣም ነው የምወዳችሁ። እስካሁን ቴንኪዩ አብረን ነበርን። በጣም ድንቅ ጊዜ ነበረ። ግን መጀመሪያ ላስተዋልነው ያላወራነው ነገር ምን እንደነበር ታውቃለህ? ካኒ እናንተ ውጊያችን ከስጋና ከደም ጋር አይደለም ይላል መጽሐፍ ቅዱስ። እና ፓስተር ዴቭ ራሱ ሲዘምር ምን አለ? እዚህ ባይመች እንኳን እላይ ያማረ ነው ብሏል። እና እኛ ውበታችን ሰማይ ነው፣ ውጊያችንም ከደምና ከስጋ ጋር ስላልሆነ ምንም አይነት ፎከስ አንሰጠውም። እንደዚህ አይነት ነገሮችን ክርስቶስ ኢየሱስን መስበክ፣ ሁሉ ነገር ማድረግ በጣም ጌታዬ ሲባርክ በእውነት ዋናው እውነት ለመናገር አላማዬ ፍላጎቴም ከዚህ የመጨረሻ ውጤት ምንድን ነው ብለህ ብትለኝ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው። ይቺ ቃል ነች ለእኔ ውጤቴ። ምፈልጋት ቀን አንድ ወር ሙሉ ልላት ምፈልጋት ቀን እቺ ነበረች። በጣም ደስተኛ ነኝ። በቃ ከዚህ በላይ በጣም በእውነት ስለ ጌታ ኢየሱስ ስታወራ እንዴት እንደኮረው በእውነት ሌላ ምንም መሰረት ስለሌለ ጸጋ ይብዛል። ከዚህ በላይ የተባረከ አንተ ድንቅ ፓስተራችን እንወዳለን። አንተ ድንቅ ነህ። በጣም አሸንፈሃል። ማሸነፍህ ደግሞ በጌም ሳይሆን ወንጌል በትክክል 20 ምናምን ሺህ ሰው ተናግረሃል። እናመሰግናለን፣ እንወዳለን። ሪስፔክት። ታንክ ዩ ቨሪ ማች፣ ታንክ ዩ ቨሪ ማች። በጣም ነው የማመሰግነው። እንግዲህ መጽሐፍ ቅዱስ ከፍቅር ውጭ ሌላ ዕዳ አይኖርባችሁ ይላል። ኦርቶዶክሳውያን እዚህ ከኔ ጋር ነበራችሁ። በጣም በቃ ምን አይነቶች ናችሁ! በኢየሱስ ክርስቶስ በጣም ያለ ልዩነት እዚህ አብረን ሆናችሁ ከኔ ጋር ስለነበራችሁ እግዚአብሔር ያክብርልኝ። በጣም 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 ቴንኪዩ። በጣም ደስ ብሎኛል ስለእናንተ። እግዚአብሔር ያክብራችሁ። ቴንኪዩ። በጣም አመሰግናለሁ። ፈለጋት እግዚአብሔር ይባርክ ፓስተር። ኧረ እስካት የት ነው ያለው? የት ነህ እስካት? እንኳን ደስ ያለ አጥናቴዎስ ችግር የለውም። እሱም ቢሆን ፈለገም ቢሆን ይዝ ማይ ብራዘር እኮ በጣም ወደው ቀርባችሁ ብታዩት ፈለገን በእውነት ነው የምላችሁ። የእውነት ሰው ጨዋ፣ ጌታን የሚወድ በቃ በኦርቶዶክሳዊነቱ ሆኖ ጌታ ኢየሱስ ክርስቶስን የሚወድ በጣም የሚደንቅ ልጅ ነው እና እዚህ ሶሻል ሚዲያ ላይ እንኳን አወቅኩት። አም ሶ ብለስድ፣ በሱ ብለስድ ነኝ። እንኳን አወቅኩት። በጣም አመሰግናለሁ። ሊቀ ተዋህዶ አሉ። እንኳን ደስ ያለ ኮንግራ እያልኩ ነው። በጣም ደስ ብሎኛል። በጣም የወዳጅነት ሁሉ የሚመስል እንዲሁ በጣም ጨዋነት የተሞላበት ጌም
የወንጌል ሰው እንዴት አይነት ስነ ምግባር እንዳለው አጋጣሚውንም ደግሞ ለእግዚአብሔር መንግስት መጠቀም መስበክ እንደሚገባ ማስተማር እንደሚገባ የተጠቀምክበት ነው። ቅን ሰው ነህ፣ ይገባሃል፣ ከዚህም በላይ ይገባሃል። ለዛ ኦርቶዶክሳውያን ጭምር ጊፍት ሲሰጡ የነበሩትና ጌታ ይባርክህ። ይህንን ነው የምለው። ፓስተር አንተ ድንቅ ነህ። እዚህ ውስጥ ያሉ ኦርቶዶክሳውያንም ድንቆች ናቸው። የእውነት እንደ አንዳንዴ አለመረዳት እንደ ጠላት እየተያየ የነበረው አሁን ወዳጅ በሀሳብ እንጂ በጥላቻ ሃይማኖት እንደማይሰበክ የተረዳንበት ጌም ነው። በጣም ነው የምንወዳችሁ እዚህ ውስጥ ያላችሁ ኦርቶዶክሳውያን እህት ወንድሞቻችን፣ ደግሞ ስለምታከብሩ እኛም በጣም እናከብራችኋለን። ፓስተርዬ በጣም እንወዳለን። አንተ ድንቅ ነህ። ወዳጅህንም ከአንተ ጋር የተጫወተ እንወዳለን። ያው እየከፈልን ነበር እዛም እዚህም እየተጫወትን የነበረው። በጣም ነው የምንወዳችሁ። ቴንክ ዩ ቨሪ ማች። በጣም እውነት በመራራቅ ቁጭ ብሎ በመሰዳደብ ኦርቶዶክስ ቤተክርስቲያን እንትናት በማለት ወንጌል አማኞች እንትናቸው በማለት አይጠቅምም፣ አይጠቅምም። ኢየሱስ ክርስቶስ አምላክ ሆኖ ሳለ ትልቅ ሆኖ ሳለ እግራቸው ስር ቁጭ እያለ ይማር ነበር። ስለሱ የተወራ ቁጭ ብሎ ይሰማል። ስለሱ እኮ ነው ወሬው። ምናልባት ከዛ ውስጥ ያለ አውዱ የሰበከ ይኖራል። ያጣመመ ሰባኪ ከፈሪሳውያን ከሰዶቃውያን መካከል ጠማማ ሰባኪ ሊኖር ይችላል። በአንዱም በሰው ስብከት እየሳቀ እየተረበ አልተቀመጠም። ቁጭ ብሎ ተራው እስኪደርስ ይጠብቅ ነበረ። ቁጭ ብሎ እዛው አደገ፣ አፈራረሰ። የተራው የደረሰ ቀን ይኸው አለ፣ ወንጌል ይኸው አለ፣ ያወራችሁት ይኸው በተግባር አላቸው። ስለዚህ በመሰዳደብ የሆነ በዛ በኩል 6 አበባ ሲጀመር አንተ እንደዚህ ይሄ በጥላቻ ወንጌልን የምሰብክ አበባ ሲሰጡ እየሳክ የምትሳደብ ሲጀመር ፊት ቅርጹ ራሱ ይሄ የአበባ መትከያው ይሄ ነጫጩ የሚሸጡት ለመንገድ ላይ እንዲህ ያለ ለዛ ነው የማጠረቀው። እና አይጠቅምም፣ ስድብ አይጠቅምም፣ በማጥላላት በማጠልሸት አይጠቅምም። እውነትን በፍቅር ነው የምንገልጠው። እውነትን በፍቅር እናወራለን። የተጠራንበት ወንጌልም ይሄ ነው። ወንጌል ከፍቅር ነው የሚጀምረው። የቱኛው ኦርቶዶክሳዊ ነው ሊሰማ የሚፈልገው? ኦርቶዶክስ ቤተክርስቲያን እንዲናት እያልክ እንዴት ነው የሚሰማ? አንተ ኦርቶዶክሳዊ ውስጥ የትኛው ጴንጤን መናፍቆች ማይረቡ በስንዴ የመጡ በሰልባጅ የመጡ ብለን ሰማ ነው? ለሰከንድ አልሰማም። እኔ ሰልባጅ አላቅም። ሲጀመር በስንዴ የገቡ ትላለህ። አፍን ዝጋ አንተ። አንተም የነሱን የኦርቶዶክሳውያንን እንትናቸውን በስድብ አባን አይሰሙም። ሪጀክት ነው የሚያደርጉ። ከስድብ ነው አይጀመርከው። ጥበብን ከኢየሱስ መማር። ኢየሱስ ገበሬ ጋር ሴር እንደገ እውነትን ሸቅጣት ማለት አይደለም። እኔ እውነት ነው ብለው ከያዙት ነገር ጋር አብረህ ተሞዳመድ ተመቻመች እያልኩ አይደለም። እውነትን ግን በፍቅር ግለጣት። በፍቅር ሰው የሚወደውን ነገር ሰው የኔ ነው ብሎ የያዘውን ነገር በመቀጥቀጥ የተጣመመን ነገር በጉልበት አቃናለሁ ካልክ ትሰብረዋለህ። ቀስ እያልክ እያጋልክ ቀስ እያልክ እያጋልክ ነው ቀጥ የሚልልህ እውነት ጥሪ ከሆነ። ስለዚህ አሁንም ቢሆን ኦርቶዶክሳውያን፣ ፕሮቴስታንቶች፣ ሙስሊሞች፣ ሐዋርያት፣ በተለያየ ቤተ እምነት ውስጥ ያላችሁ ሰዎች ሃይማኖታችሁን ወክላችሁ ዲቤት ማድረጋችሁ ማስተማራችሁ ምናምን አደንቃለሁ፣ አከብራለሁ። ግን በፍቅር በቃ በፍቅር ባካችሁ። ይሄውም በጣም አመሰግናለሁኝ እና መቀጠል ችላላችሁ። ድንገት መንፈስ ነካ ይመስለኝ። ፓስተር ሶፊ በጣም ደስ ብሎኛል። እግዚአብሔርንም አመሰግነዋለሁ። በጣም ስኬታማ የሆነ ጊዜ ነው ያሳለፍከው እና መነገር ያለበትን የእውነት ወንጌል ኢየሱስን አውርተሃል እና እጅግ በጣም ደስ ብሎኛል። ባይዘዌ እነፈለገንም እነቃለንም እኔ በአካል አውቃቸዋለሁ፣ እንተዋወቃለን፣ ቁጭ ብለንም እንደዚህ አውርተንም እናውቃለን እና ፈለገ ደግሞ የሰፈሬ ልጅ ነው እዚህ ገርጂ ማለት ነው እና በጣም ምርጥ ልጅ ነው፣ በጣም ተወዳጅ፣ በጣም እውነቴን ነው የምላችሁ። እኔ ፕሮቴስታንት አገልጋይ ነኝ፣ ነገር ግን ከሱ ጋር ቁጭ ብዬ ሻይ እንዳልጠጣ ወይም ከሱ ጋር ቁጭ እንዳላወራ የሚያደርገኝ ምንም ነገር የለም። ፍቅር ነው። አሁን ቅድም ሶፊ እያወራ እያለ በጣም ውስጤ በጣም ሲነካ የነበረውና በመራራቅ ወይም አንዱን እንትን በማድረግ የሚሆን ነገር የለም። የትኛውንም ነገር እውነት ቢኖር እኔ ጋር መንገር የምችለው በፍቅር ነው። ስለዚህ በጣም ደስ ብሎኛል። ፈለገ በጣም ትሁት ቅን ልጅ ነው፣ በጣም ተወዳጅ ልጅ ነው። ይህንን ልመሰክር ፈልጋለሁ። ሶፊ የተባረክልኝ። አንተ የጌታ ትክክለኛ አገልጋይ ነህ። ኢየሱስን
አክብረዋል፣ ከፍ አድርጓል። አመሰግናለሁ። ደስ ብሎኛል በጣም ታንክ ዩ። በጣም አመሰግናለሁ። አንድ ነገር ልበል ፓስተር፣ ሚሽነሪዎች ወደ ኢትዮጵያ ሲመጡ እዚህ ኢትዮጵያ የነሱን ነገር የተቀበሉ የነበሩ ሰዎች አሁን ወንድሜ እንዳለው ነውና ወንጌላውያን አማኞች አልነበሩ። ሚሽነሪዎች ወደ ኢትዮጵያ ሲመጡ በዓሉን እንደሚፈቅድ እንደበሉ ይበሉ ነበር። በዓል እንደፈቀደላቸው አይነት ነገር ሆኖ ነበር እንደሚሉትና ወንጌል የሚሰበከው ፍቅር ነው። ወንጌል ማለት በራሱ ጉድ ኒውስ ነው። የምስራች ስትሰብክ በኃይለ ቃል በመሳደብ ምናምን ልትሰብክ አትችልም። ቅድም እንዳልኩ ማንም አይሰማም። ስለዚህ አባቶቻችንም ሲያደርጉት የነበረው በፍቅር ከነሱ ጋር በህብረት በማድረግ ነበርና ሰውንም በክርስቶስ ማጥመድ የምንችለው በፍቅር ነው። ዛሬ ይሄንን አሳይተናል። ለዚህ ነው ቅድም ኮንግራቹሌሽን ያልኩ። አሸናፊው አንተ ነህ። ለምን ፓስተርዬ እንደዚሁ ከወንድም እህቶቻችን ኦርቶዶክሳውያን ጋር እንደዚሁ እንድንገናኝ ፎሎ እንድንደራረግ እንድንዋደድ እንድንወያይ ማድረግ ስቴጅ መክፈት በጣም ነው የምናመሰግነ። ሁሌ የተለመደ ይሁን ፕሮግራም ቀጣይነት ፕሮግራም ያለው የትምህርትም የመነጋገርም የመወያየትም የክርክር ሳይሆን የመወያየት በሀሳብ የመግባባት አይነት ስቴጅ እንደዚህ ቢኖር መልካም ነው ብዬ አስባለሁ። በጣም ነው የምንወዳቸው። ያው ምን መግለጽ የሆነች ሙሻ አንደኛ አንቺ ይኸውልሽ ከዓለም አንደኛ ከአፍሪካ ሁለተኛ ነሽ። አንቺ ገራሚ ሰው ነሽ አንቺ በኢየሱስ በጣም የእውነት ፍቅርን ያየንበት ደስ የሚል ነበር። ሁለታችሁም እጅግ በጣም እኔ በቃ መግለጽ ያቅተኛል ሳያቸው። ኦርቶዶክሶች በጣም እንወዳለን፣ ማንንም አንጠላም፣ ሁላችሁንም እንወዳቸዋለን። መግለጽ ያቅተኛል፣ በቃ ቃላት የለኝም። የእውነት በቃ ስትከባበሩ ስትወዳደሱ የነበረው ነገር ሁሉ ለእኔ ቃላት ያጥረኛል። ምንም አልልም። በቃ ደስ ብሎን ያየነው ጌም ነው። እግዚአብሔር የወደደውን አድርጓል። በእናንተ ላይ ትልቅ ፍቅር፣ ሁለት ትልልቅ አስተማሪዎች፣ ሁለት መንገድ ላይ ያላቸው አስተማሪዎች ትልልቅ ነገር አስተምራችሁናል። እናመሰግናለን። እኛ ኦርቶዶክሶች ግን እንዳጠቃላይ በድምጽ እንወድሃለን። እኔ በቃ ስለምታስገባኝ እንወድሃለን ማለት ነው የምፈልግ። አመሰግናለሁ። ቴንክ ዩ እናቴ፣ ቴንክ ዩ ሙሻም አንቺም ላድረስ። እስቲ እስካት እንደባ ቤኪ ቴንክ ዩ እስካት አንዴ ስለሙ የሆነ ነገር በልማስ እስካት ካለ አንዴ ስለ ሙሻ እንዲናገር ፈልጌ ነው። በጣም ኦርቶዶክሳዊት ናት። የሚገርማችሁ በጣም ልጆችን የምትረዳ የምታግዝነት ከዚህ በፊት ላይ እኔ ጋር ገብታለች። አንድ ቀን እምነቷን የምትወድ በቃ እንደውም ሪከርድ ተደርጎ በጣም ሲዘዋወር ነበረ። ቪዲዮ ቫይራል ወጥቶ ነበረ። በጣም ድንቅ ሴት ናት። በጣም እና ኦርቶዶክሳውያን እና ፕሮቴስታንቶች ፎሎ ተደራረጉ፣ ተወያዩ፣ ተነጋገሩ፣ ለወንጌል ክፍት ሁኑ። በቃ ለየትኛውም ጥያቄ እኔ ያሸንፋለሁ አንተ ተሸናፊ ነህ በሚል ሳይሆን አንዳችሁ የያዛችሁትን ነገር በመሰዳደብ በምን እንትን ሳይሆን በቃ ተወያዩ፣ አውሩ። በቃ እንዲህ ነው ወንጌል እኮ እንዲህ ነው፣ እዚህ ጋር እኮ አንተ ያልተረዳው ምናምን ተባባሉ። ሙሻ አንቺ እኔ ግድ የለሽም ውስጤ ስለፈቀደልኝ ነው። አንቺ ብትፈልጊ ተቀበያ አትቀበዩ። አባቴ እግዚአብሔር አምላኬ እንደ ታላቅ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ብሏል ሐዋርያው ጳውሎስ። የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ እንደተጻፈ ለያዝሽው ራእይ ለገባሽበት ዓላማ የእግዚአብሔር ወኪል አምባሳደር ሆኜ በምድር እንዳለ ሰው በጌታ በኢየሱስ ክርስቶስ በሙስና ሳይሆን በማጭበርበር ሳይሆን በሆነ በማምታታት ሳይሆን ራሱ እግዚአብሔር ይባርክሽ፣ ራእይሽን ያስፋልሽ፣ ለሚያስፈልግሽ ነገር ሁሉ አምላኬ እግዚአብሔር በረከቱን በአንቺ ላይ ያድርግ። ጤና ይስጥሽ፣ ቤተሰብሽ፣ ልጆችሽ፣ ትዳርሽ፣ ኑሮሽ ሁሉ በጌታ በኢየሱስ ስም የተባረከ ኑሮሽ ይባረክ፣ አገልግሎትሽ ይባረክ፣ መውጣት መግባትሽ ሁሉ የተባረከ ይሁን። አሜን። እንቅፋት፣ እሾክ፣ አሜከላ ከፊትሽ የተጠረገ ይሁን። የትኛውም የዲያብሎስ እቅድ ከፊትሽ የፈረሰ ይሁን። ሰይጣን ዓለም እንዳያገኝሽ በጌታ በኢየሱስ ክርስቶስ ስም ልብሽ ክፍት የሆነች ሴት ስለሆንሽ በጌታ በኢየሱስ ስም እግዚአብሔር አምላክ ጸሎትሽን በእሽታ መንፈስ ይቀበልሽ፣ የጠየቅሽውን ይሰጥሽ። መጽሐፍ እንደሚናገር አልጠየቃችሁምና አልተቀበላችሁም ይላል። የምትጠይቂ ሁኚ፣ ደግሞ የምትቀበይ ሁኚ። የዘራሽው ፍሬ ያፍራልሽ።
ያፈራሹ ይታጨድ፣ የታጨደው ደግሞ ይበላ፣ የበላሹ ደግሞ ይስማማሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ነገሮች ሁሉ የተባረኩ አሜን። ፓስተር በጣም ነው የማመሰግን። ምርቃት በላይ ላይ ይደርብኝ። እግዚአብሔር ይስጥልን። ወላዲት አምላክም አምላክም መብርሃን መብዙሃን ደግሞ ስጠራት ራሱ ከአንደበት ካፍ ማርጠብ ይላልና እሷ ልጇን ፈልጋ እሷ ታገኝ። የወላዲት አምላክ ምልጃ የመላእክታን ተራዳኢነት ተጻድቃን ሰማዕታት ረድኤትና በረከት ሁሌም በእኛ ላይ በአጠቃላይ በክርስቲያን በሙሉ ይደር። በጣም ነው የምወድህ፣ በጣም ነው የማከብር። እዚህ ጋር የምታቀበቅቡ እናንተ ጥላቻ ለመዝራት የምትሰቃዩ አንዳንድ ተላላኪዎች ደግሞ አርፋችሁ ቁጭ በሉ። ፓስተር የመረቀኝ ሁሉ በገላይ ላይ ይደር፣ በልጆቼ ላይ በቤቴ ላይ ይደር። አመሰግናለሁ። ቴንኪው። ፓስተር ሀሳብ አለኝ። እኔ ያው ፎር ማይ ችልድረን የሚባል እንጂኦ አለኝ ከእሙሻ ጋር በደንብ እንድንገናኝ ብትረዳን። በልጆች ላይ አብሬያት መደገፍ ፈልጋለሁ፣ መስራት ፈልጋለሁ። ያው እኔ ራይን ሀሳቤን ስለምታውቅ ማለት ነው። ወዳለሁ። በጣም ቴንኪው። ደስ ይለኛል። ያው ፎሎ አረጋለሁ። ይኸው በቃ ተጀመረ። በቃ ይኸው እሷ ፕሮቴስታንት ነው። እሙሻ ፎሎ ተደራረጉ፣ ኢንቦክስ አድርግለት፣ አውሩ፣ አብራችሁ ስሩ። ያው ፎሎ አድርጌያለሁ። አመሰግናለሁ። የኔ ስራ በነገራችን ላይ አሁን በቀን 200 ሰዎችን መግቤ መዋል ችያለሁ። ይህ የኔ ሳይሆን የእሱ እርዳታ ነው። የወላዲት አምላክ ምልጃ እግዚአብሔር ይመስገን ረድቶኛል። አምላክ ጌታ ኢየሱስ ክርስቶስ እየረዳኝ በቀን 200 ሰው መመገብ ችያለሁ። በቀን ፎጣ ለ30 ሰው ለ20 ሰው ማልበስ እየቻልኩ ነው። ቪዲዮን እየገባችሁ እዩ፣ ሼር ኮፒ ሊንክ አድርጉልኝ። ማስተርዬ ግን የእውነት መልአክ ነህ፣ መልአክን ትመስላለህ። አመሰግናለሁ። የመረቀኝ ሁሉ በገላይ ላይ ይደር። አመሰግናለሁ። ተባረክ፣ ጌታ ይባርክሽ። ሶፊ በውስጥ ሜሴጁን ይኸውልህ ነው የገባሁት። አሁን ከስራው 12 ላይ ወጥቼ በውስጥ ሜሴጅ ልኬልሃለሁ። ይኸው በቃ እሺ፣ እሺ፣ እሺ። ሶፊ በጣም ነው የምወድህ። ሶፊ አንድ ያውርቼ አመስግኘው ነው ይሞርዳለሁ። ዲያቆን ቢያሸንፍም በፍቅር ግን አንተ ነህ አንደኛ። የምር በጣም የፍቅር ሰው ነህ። እኔ ሁሌም ለነገሩ ሁሌም ነው ማይክ በጣም ፖዚቲቭ ነህ። በጣም እና በጣም ነው የምወድህ ሶፊ። በጣም አመሰግናለሁ። ዳዲ ኮንግራቹሌሽን። ወይ ያቡ እኔ ምኑ ደስ አለኝ መሰለህ? የኢየሱስ መካከለኝነት ሲሰበክ የእግዚአብሔር ደስታው ምን ያክል እንደሆነ አሰብኩት። ምን አለ ከዚህ ውጭ ደግሞ በጣም ደስ ያለ ፖይንት የወንጌል አማኞች ለማርያም ያለን እይታ ግልጽ ስላደረከው በጣም ወዳለሁ። በትክክል በዚህን ሰዓት ለእግዚአብሔር እንዴት እድለኛ እንደሆንክ ነው ያሰብኩት። ማለት እግዚአብሔር ልክ እስጢፋኖስ ተነስቶ እንደነበረ እንደዛ ነበር ቪዥን የማደርገው። ገብቷል ሳይ የነበረው ምክንያቱም የእግዚአብሔር የልቡን ምንጩን ያወራለት መንፈስ ቅዱስ ነው የረዳኝ። አቡዬ ረበስ አልቻልኩም። በጣም ደስ ብሎኛል። የሆነ ወዳለሁ። ቴንክ አቡዬ የኔ ወንድም በጣም አመሰግናለሁ። ሁላችሁንም ፍቅራችሁን ተሞልቼዋለሁ። ኦርቶዶክሳውያን፣ ፕሮቴስታንቶች ሁላችሁ አብራችሁኝ የነበራችሁትና በጣም ይሄ ትልቅ ቢግ ፕሪቪሌጅ ፎር ሚ እውነት ለመናገር ሰውንም ያየውበት ነው። በጣም ነው የማመሰግነው። ህዝብ መቅዲም ደግሞ መተሻል ዛሬ ከተገኘሽ በጣም ጥሩ። የምትሉን ነገር ካለ መቀጠል ትችላላችሁ። በጣም ደስተኛ ነኝ። በጣም አመሰግናለሁ። አሌክስ ፓስተራችንን መጥቷል። ቤኪ እየቀጥል ቤኪ ነው መሰለኝ ከፍተ ነበረ። ቤኪ እስካት አለ ሚዩት ከፍቶ ነበር። እስካትዬ ቀጥል። እስካትዬ ከሱ ቀጥላለሁ እኔ አውሩ። ችግር የለውም። ቤካ ያውሪ፣ ችግር የለውም። ምን ያለው አውራ፣ ችግር የለውም። እስካትን እኔ በጣም ተቅርብ ብለኝም አይ ቢግ ሪስፔክት በእግዚአብሔር ቃል ተመርተን ያሰት ትምህርቱን ደግሞ በእግዚአብሔር መዶሻ እየመተን እንሄዳለን። ዳዲዬ ኔትወርክ ይሰማል? ተቋርጣል። ቤኪ ይቋረጣል ወይ? ተመልሰህ ግባ።
ፓስተር አሌክስ አለ። ፓስተር ዌልካም። ፓስተር ሶፊ አሜዚንግ ፍቅር የታየበት መከባበር የታየበት እውነተኛ ነገር የሆነውን ነገር ትልቅ ነገር ያስተማርክበት ብዙ ለክርስቶስ አካል ለቤተ ክርስቲያን በተለይ ከኦርቶዶክሳውያን ጋር ባለን እግዚአብሔር በዚህ ዘመን በሚፈልገው ላይን ያንን ትክክለኛውን ትኩረት ለማምጣት የሄድክበት መንገድ በአንተ መንገድ እኛ በብዙ ነገር የተማርንበት ጥላቻ የሌለበት ፍቅር ከወንጌል የተማርነው ፍቅር ነው። እግዚአብሔር በክርስቶስ የሰራው ስራ ለሰው ልጆች የሆነውን ያንን ትልቅ መልእክት በዚህም መንገድ አሳይተናል። ለኦርቶዶክሳውያን ትልቅ ክብር እንዳለን ኦርቶዶክሳውያን ቤተሰቦቻችን ናቸው። ምንም በእግዚአብሔር ቃል ልዩነቶች እንዳሉን ብናምንም አንድ የሚያደርጉንን ነገሮች ላይ ግን ፎከስ አድርገ እንደዚህ ቤተሰብ እንድንሆን ይህንን ድልድይ ስለሆንክ ለብዙዎቻችን እንደ ትምክህት ነው የሆንክልን። እውነቴን ነው የምልህ፣ ብዙ ሰው ዘንድ ያለን ጥላቻ በዚህ መንገድ በፍቅር ገንብተዋል። እኔ አድናቂ ነኝ። እንዲሁም በአንተ መንገድ ብዙዎች እንዲሄዱ ይሄ ምልክት የሆነ ነገር ስለሆነ እኛም ይህንን ፈለግ እየተከተልን ነው። ኦርቶዶክሳውያን እንወዳችኋለን። በፓስተር ውስጥ ያያችሁት ይሄ ትልቅ አክብሮት የኢትዮጵያ ወንጌላውያን አማኞች አክብሮትም ጭምር ነው። ፊገር ነው። የሚሳደቡ የሚተቹ ቀኑን ሙሉ ስለ እናንተ በመልካም የሚያስቡ ደግሞ እንደዚህ አይነት ወንድሞችም እንዳሏችሁ እግዚአብሔር በዚህ በፓስተራችን በኩል እያሳያችሁ እንደሆነ እኛም ከእርሱ ጋር ሆነን የዚህ የፍቅር ተባባሪ እንደሆነን እያስረዳናችሁ ነው። እንወዳቸው። ፓስተራችን ድንቅ ነገር ነው የሆነው። እግዚአብሔር ምስክሬ ነው የምልህ፣ ድንቅ ነገር ነው የሆነው። ብዙ ነገር ነው ሽፍት ያደረገው። ወድሃለሁ፣ አገኛለሁ። በርታለን ፓስተራችን። ቴንኪዩ ፓስተር ቴንኪዩ በጣም ፓስተር አሌክስ በጣም የሚያስደንቅ እንግዲህ ለረጅም ዓመት በኢትዮጵያ ወንጌላውያን አማኞች መካከል በጣም የሚያገለግል ፓስተር አሌክስ ፎሎ አድርጉት። በጣም የሚገርም በህይወትም በአስተምህሮ በጣም እኔ በግል ማውቀው ሰው ነው። በጣም የሚደንቅ ጨዋ እግዚአብሔር የረዳ ያገዘው ሰው ነው። ፎሎ አድርጉት። በጣም ትጠቀሙበታላችሁ። በጣም ፖዚቲቭ ማይንድ ሴት ካላቸው ሰዎች መካከል አንዱ ነው ፓስተር አሌክስ እና ደግሞ በቅርብ ጊዜ ደግሞ በዲቫይን ሾው ላይ እኔና ፓስተር አሌክስ ቁጭ ብለን በጣም የሚደንቁ ፕሮግራሞችን በዚሁ አጋጣሚ ፕሮሚስ አደርጋችኋለሁ። ዲቫይን ሾው ላይ ይዘንላችሁ እንቀርባለን። በጣም ነው የምወዳችሁ። ቴንክ ዩ ጎድ ብለስ ዩ ኦል። አፖስትል ይቀጥል። እሺ አይ ቲንክ ኔትወርክ እያስወጣ ነው መሰለኝ። አይ ቲንክ ኔትወርኩ እየሰራ አይመስለኝም። ኦኬ ሱላማጢስ ግባ እንግዲህ ፓስተር ያውን እኔ ተመቸኝ ከጌሙ በፕሮቴስታንት እና በኦርቶዶክስ መሀል ፍቅር መጽሐፍ ቅዱስ ላይ የሚለው ፍቅር የሕግ ፍጻሜ ነው ይላል እና ፍቅርን በመካከላቸው ለማድረግ የሞከርከው ነገር በጣም ደስ ብሎኛል። ፖዞና ሌኒ እሱ ነው አለው እኔ ጋር ነበረ እና በመካከላቸው ፍቅር እንዲሰፍን ያረክበት ወይ እኔ ጋር ነበረ። ፍቅር ያረክበት ወይ በጣም የሚደንቅ ነው። ባይዘዌ ሰው በክርክር ቢመጡ በሌላ ክርክር ወደ እዛኛው እምነትን መመለሱ አይቀርም። ፍቅር አይደለም ማለት ክርክር አይደለም መፍትሄው እና ክርስቶስም ደግሞ ለእኛ ያሳየን ነገር ፍቅር ነው። ሁላችንም ኦርቶዶክሳውያንም ፕሮቴስታንትም እና በክርክር ማመን የለብንም። መጽሐፍ ቅዱስ ላይ የሚለው በሚያባብልና በጥበብ ቃል አይደለም ኃይልን በመግለጥ ነው ይላል። የኛ ኃይል ደግሞ ፍቅር ነው፣ ላቭ ነው። ሰው በክርስቶስ ፍቅር ተነክቶ ጌታ ኢየሱስን ለመከተል ዲሳይድ ካላረገ በስተቀር ምንም አይሰራም። በክርክር ብትመጡ ነገ ጠዋት በክርክር ትመለሳላችሁ። ፓስተርዬ ደግሞ በዚህ ይህንን ነገር በማድረግ እኔም በጣም ደስ ብሎኛል። ጌታ ኢየሱስ ይባረክ። ሁላችሁም ተባረኩ። እንግዲህ እና እስቲ አውሩ እስከዛ ፓስተር እስኪመጣ። አሌክስ የፓስተራችንን መንገድ እንከተላለን የምንል ሰዎች ፓስተር ሶፊ ትልቅ ነገር ነው ያስተማረን። ምን መሰላችሁ? ከኦርቶዶክሳውያን ወንድሞቻችንና ቤተሰቦቻችን ጋር በፍቅር በመከባበር በመደማመጥ እውነተኛ የሆነውን የእግዚአብሔርን ፍቅር እንደዚህ በማሳየት በመካከላችን ያለው ቅርርብ በወንጌል ምክንያት አንድ በሚያደርጉን ጉዳዮች ላይ በመነጋገር እውነቴን ነው ዛሬ ያየነው ነገር በተለይ እነዚህን ጊዜዎች ከፓስተር የተማርናቸው በጣም ትልልቅ ነገሮች አሉ። ዛሬ እንደ ቀላል የሆኑ የሚመስሉ ነገሮች ግን ብዙ ሰዎች ልብ ውስጥ የእግዚአብሔርን ፍቅር
እያየንበት ያለፍንበት ሳምንት ነበር። እንግዲህ ፓስተራችን መጥቷል። እሺ ቴንክ ዩ በጣም ፓስተር፣ የመቀጠል ይችላለን። ምንም ሀሳብ ያለው ሰው መነጋገር ነው። በጣም ጥሩ ጊዜ የነበረው እውነት። ሁላችሁም በጣም የምትደንቁ ናችሁ። በጣም ሰጋ አቤኒ በስንት ጊዜ መጣ ባካችሁ። አቤኒ እንዴት ነህ? ወልካም ፓስተርዬ ሶፊዬ እንዴት ነህ? አባ እንዴት ነህ? ስላየው በጣም ደስ ብሎኛል። ጌታ ኢየሱስ ይባርክ። ምን እኮ ሶፊ እኮ ፓስተር የፍቅር ሰው ነው። የእውነት የምሬን ነው። እኔ መቼም በቃ ፊት ለፊት ባለው ነገር የተደበቀ ነገር የሌለው እንደገና ደግሞ ፍቅሩን ፊት ለፊት የሚገልጥና የእውነት እኔ ካንተ ብዙ ነገር ተምሬያለሁ ፓስተር ሶፊ። ብዙ ነገር አንዳንድ ነገሮችን ከምናወራቸው ባለፈ እንደዚህ ተግባራዊ በሚሆኑ ነገሮች ላይ በብዙ ይሄ ይሉንታ ሳይዝ ለፍቅር በመታዘዝ ይሉንታ ሳይዝ የእውነት እነከሌ እንዲሉኝ ሆይ እነከሌ ሳትል በውስጥህ በምትሰማው በመንፈስ ቅዱስ በመታዘዝ በምታደርጋቸው ነገሮች የእውነት ነው ትውልድ ካንተ ይኮርጃል፣ ትውልድ ካንተ ይማራል። በቃ እውነት ነው። እውነትን በፍቅር እየገለጣችሁ ስለሚል በቃ እውነት እጄ ላይ ያለውን እውነት ሁሉ በፍቅር በምታደርገው ተጋድሎ ጌታ ረድተዋል ፓስተርዬ። በዚህም ደግሞ ባርኮሃል፣ መንፈስ ቅዱስ ደግሞ አግዘዋል። እውነት በቃ አንተ ምስክር ነህ፣ ምስክሮቼ ትሆናላችሁ እንደሚል አንተ የወንጌል ምስክር ነህ ማለት ሳትደባደብ፣ ጸብ ውስጥ ሳትገባ፣ የሆነ አግሬሲቭ ሳትሆን በፍቅር ብዙ ቤት በመግባት በተለይ ደግሞ ማለት ነው አንዳንዴ ማለት ነው የማይደረሱ የሚመስሉ ሰዎችን በላቭ መንገድ እየደረስክ ስለ ወንጌል የምታደርገውን ተጋድሎ ፓስተርዬ አደንቃለሁ። በጣም ነው ማከብር፣ በጣም ነው ሞድ። ለዘላለም ተባርከ ቀርተሃል። አንተ እንወድሃለን። ስለ ወንጌል በምታደርገው ተጋድሎ ሁሉ ማለት ነው ክብሩ ለጌታ ይሁን። አንተ በቃ አይከነ ጌታን እውነቴን ነው የምለው። በቃ እውነት የሚያስቀና እውነትን ያደረከው በፈለገም በአንተም ኦርቶዶክሳውያን ወንድሞቻችን እንወዳችኋለን። እኛ የወንጌል አማኞች ማለት ነው በቃ ምክንያቱም ወንድም አሉን፣ እናቶች አሉን፣ አባቶች አሉን እንደናንተ የሆኑ። ስለዚህ በጣም ነው የምንወዳችሁ። አንድ መጽሐፍ ቅዱስ ነው የምናነበው ይዘን የምንጓዘው እንደዛ ነውና በክርስቶስ ፍቅር እወድሃለሁ ወንድሜ። እኔ ኦርቶዶክሳዊ እህትህ ነኝ። የእውነት ከልቤ ነው የምወድህ። ድንግል ምስክሬ ናት። በጣም ነው የምወድህ ሶፊዬ። አንድ ማለት የምፈልገው ነገር አለ። ወንጌል ብንሰብክ፣ ሞት ብናስነሳ፣ ትንቢት ብንናገር፣ ብዙ ተአምራቶች ክርስቶስን ማለት መምሰል ትዕግስት ነው። ክርስቶስን መምሰል ትህትና ነው። ክርስቶስ ሁሉን የፈጠረ አምላካችን ጌታችን ኢየሱስ ክርስቶስ በወጉትና በተፉበት ፊት እንደ በግ ነው የተጎተተው። ሁሉም ማድረግ ይችላል እኮ ግን በፍቅር ነው ሞትን ድል የነሳው። አንተም በፍቅር አሸንፈናል ወንድማችን፣ እንወድሃለን። ክፉ አይንካ፣ በሞገስ ላይ ሞገስን፣ በክብር ላይ ክብርን የናዝሬቱ ኢየሱስ ክርስቶስ የድንግል ማርያም ልጅ ይስጥ። ሁላችሁንም እዚህ ውስጥ ያላችሁ በክርስቶስ ኢየሱስ የምትመስሉኝ ወንድም እህቶቼ እወዳችኋለሁ። እግዚአብሔርን ከልቤ ነው የምወደው። ፍቅሬን ለመግለጽ ነው የገባሁት። አመሰግናለሁ። እህታችን ከይቅርታ ጋር እህታችን ኦርቶዶክሳዊ እህታችን ስለሰጠሽው አድማየር ስላደረግሽው ተገቢ ነው። እንደዚህ አይነት ቅን ሰዎችን ምራቋጥ ያደረጉ ሰዎችን ወደፊት ማበረታታት እንደ እግዚአብሔር ቃልም ቢሆን ተገቢ ነው ብዬ አስባለሁ። እኔም እንዳንድ ኦርቶዶክሳዊ ካህን እንዳንዲት እህቴ ያው ኦርቶዶክሳዊ እህት ናት፣ ቅድም ስለ የነበረው አሁን ሆነ ማለት ነው። ስለዚህ እኔም እንዳንድ ኦርቶዶክሳዊ ካህን ፓስተር ሶፊ አንደኛ ምራቅ የዋጠ ሰው ነው፣ ሁለተኛ እንደምታዩት ከልብ የተረፈውን አፍ ይናገራል ይላል እና ታላቁ መጽሐፍ የሚናገረው ከልቡ የተረፈውን ነው እና ብሩህ ገጽ ነው፣ ፊቱም ይመሰክራል። አንዳንድ ሰዎች ፊታቸው ክፉ መስሎ የሚታየው ለምንድን ነው ብለህ ብትለኝ ከልባቸው የተረፈውን ነው ከፊታቸው የሚነበበው እያስባለሁና አንደኛ የአፍ ቅልጥፍና በደንብ
ወንጌልም የገባህ ያነበብክ የተረዳ ሰው እንደሆንክ ያስታውቃል። በዚያ ላይ ደግሞ በትህትና የተሞላህ ነህ። ይህንን አይቀንስብህ። ጌታ በነገሮች ሁሉ ይርዳህ ይባርክህ እላለሁኝ። እንደናንተ አይነት ሰዎችን ወደፊት በማምጣት በማበረታታት ነገሮችን ሸፕ ማድረግ ያስፈልጋል። ባለፈውም ሰምተኝ ከሆነ ወንጌል መሰበክ ያለበት በፍቅር ነው ስል ነበር። ግን በነገርህ ላይ ይህንን ስንል ግን አሁን አንተ ቅድም ተናግረህ ወንጌልን ሰብከህ ወጥተሃል። አየህ፣ በእውነትና በፍቅር መካከል ማለት በእውነትና በጨዋነት መካከል ያለውን መስመር ታውቀዋለህ አንተ። ስለዚህ የወንጌልን እውነት ግን ልትሸፍን አትችልም በጊዜያዊ ሁኔታዎች ማለት ነው። እና ያንን በማድረግ ወንጌልን አጋጣሚውን ተጠቅመህ እውነትን በመስበክ በፍቅር በእውነት ጌታ አብዝቶ ይባርከህ ነው የምለው። በነገሮች ሁሉ ጌታ ይርዳህ። እንደ አንድ ኦርቶዶክሳዊ ካህን ይህንን ነው የምለው። በርታ፣ ተባረክ ነው የምለው። ጨርሻለሁ። በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ሁላችሁንም በጣም አመሰግናለሁ። እውነት መቅደም ካለሽ አሊያ ክርስቲያን አዲስ ገብተሃል መሰለኝ። በጣም አመሰግናለሁ ሁላችሁንም። ክርስቲያን መቀጠል ትችላለህ። ደስ ብሎኛል በጣም እቀድመዋለሁ። ዳኒ አሪፍ ጊዜ ነበረ። ደስ የሚል ኃይሌ ፍቀድልኝ አልጨርስና ልውጣ። ኃይሌ ፓስተር የእውነት ደስ ብሎኛል። በሄድክበት ሁሉ ወንጌልን የምሰብክ ሰው ነህ። በጣም ትሁት ነህ። ከአንተ ትህትናን ተምሬያለሁኝ። የእግዚአብሔር ቃል ሙላት ደግሞ ያለቅ ሰው ነህ አውቃለሁኝ። ጌታ ይህን ፍቅር አብዝቶ ያብዛልህ። ተባረክልኝ። በሄድክበት ሁሉ ይህን ወንጌል ይህን ኢየሱስን እየሰበክ ከፍ በልልኝ። ዘመንህ ይለምልም። ተባረክ። ሶፊ እወድሃለሁ። ዛሬ ደስ የሚል ቀን ነው። እውነት በጣም አመሰግናለሁ። እሺ አንዴ እኔ ላውራ ቆየሁ ከገባሁ። ይቅርታ ታላላቅ ወንድሞቼ፣ በጣም ይቅርታ፣ ይቅር በሉኝ። ወንድማችን ሶፊ እንኳን ደስ አለ። በጣም ደስ የሚል የወዳጅነት ጨዋታ ነበረ። በእውነት ፍቅራቸው ያስቀና ነበረ። ክርስቶስ በሚያውቀው መቤቴን በጣም ደስ ትሉ ነበር። እኛ ከታቸውን፣ አንተ ደግሞ በጣም የሳቃችን ምንጭ ነህ። በጣም ነው የምንወደው። ከታች በጣም እየጻፉልህ ነው። ሶፊ እኛ ኦርቶዶክሶች እንወድሃለን እያሉ ነው መግባት የማይችሉ። በእውነት ከልብም እንወድሃለን፣ የማስመሰል ሳይሆን በጣም ነው የምንወድ። ሁሉም ልብ ላይ ያለ ኦርቶዶክስ ልብ ላይ ሁሉም ላይ ያለ እንወዳለን፣ እናከብራለን። ይህንን ልብን አይቀይርብክ። ክብር ያድልልን። ሁሌም እንደምንወድ ደግሞ አትርሳ። እውነት ስራ እየሰራን መዳም ስታስቀይመን ራሱ አንተ ካለ እንስቃለን፣ እንረሳዋለን ማለት ነው። እና በጣም ነው የምንወድ። እሺ ደህና ደሩ። ሁላችሁንም ወዳችኋለሁ። መልካም አዳር። ክበሬ ቴንኪዩ። በጣም አመሰግናለሁ። አሁን ኃይልዬ መቀጠል ይችላል ይመስለኛል። ከዛ ዳኒ ወንድም አለም ፓስተር ወንድም አለም ያው ታውቃለህ፣ ሽንፈትህ ሽንፈቴ ነው፣ ደስታህ ደስታዬ ነው፣ ሀዘንህ ሀዘኔ ነው። በሁሉ አቅጣጫ አብሬ ያለው ወንድም ነኝና በጣም የገረመኝ እኔ ከአለባበስህ ነው የምጀምረው። አለባበስህ ምን ያህል እንደምታከብሩ አሳይተኸኛል። ምን ያህል እንደምትወዳቸው ሰዎችን ከስር ሊሰሙ የመጡትን አክብረህ የገባህበት ስርዓት በቂ ነው ለኔ። ሌላው ይሄ እንትኑ ምናምን ትተህ ማለት ነው። እና ፈሌም አንተንም እግዚአብሔር አምላክ ይባርክ። ፈሌም ምርጥ ኦርቶዶክሳዊ ወንድማችን ነው። አንተ ደግሞ ምርጥና ምርጥ ወንድሜ ነህ። እዚህ ያላችሁ እየሰጣችሁ ያላችሁት አስተያየት ሁላችሁን እግዚአብሔር አምላክ ይባርካችሁ። በጣም ነው የምወዳችሁ። ደግሞም ሶፊን ብላችሁ እያመሰገናችሁ ያላችሁ የኔም ወዳጆች ናችሁና በርታ ሶፊሻ። ምክንያቱም ፊት ላይ ያስታውቃል። አንድ ሰው ሲደሰት የውስጡ ማንነት ፊቱ ላይ ይገለጣል። የተኮሳተረ ሲሆን ውስጡ አዝኗል ማለት ነው። እና እግዚአብሔር በዚህ በረከታውን የሚባርክ። ቅድም አሌክስ እያወራ ነበር። አሌክስ ይሄ ለማቀራረብ የሚጥረው ጥረት አለ። አሌክስ የሚጥርበት መንገድ ሰዎች አልተረዱም። አንተ ግን ከዛ በፊት ቀድመህ ስለተረዳ እግዚአብሔርን ስለአንተ አመሰግናለሁ። አሌክስዬ ፓስተር ተባረክ። አንተ ላይ የሚያየው ስላለሁት ነገር በርቱ፣ ቀጥሉ። ወንጌል ይሄ ስለሆነ
ወንጌል ፍቅር ስለሆነ በቀደም የተናገረችው ኦርቶዶክሳዊ እህት ዋ ፍቅር ከሌለኝ ከንቱ ነኝ ብላ ነው ወጣች አይደል? ይሄ ትምህርት ነው። በቂ ትምህርት ሰጥተን ወጣች። ለማንኛውም ይቀጥሉ ሌሎቹ። አቢንዬም ሰላም ብያለሁ ሁላችሁንም እዚህ ያላችሁት። ዳኒ ዘሰርቫንት አይ ቲንክ መቀጠል ትችላለህ። ያንተ ነው ጊዜው፣ መቀጠል ትችላለህ ዳኒ። ዳድዬ ፓስተር ሶፊ የምንወድ የምናከብር ውስጤ እንደ ውጭ የሆነ በጣም ቆንጅዬ የኛ ተምሳሌት እግዚአብሔር የሰጠን እንደ አይናችን ብለን የምንወድ የምንንከባከብ ኮንግራቹሌሽንስ ዋንስ አጌን ማለት እወዳለሁ። በጣም አንተን ስናይ ውስጣችን በጣም በእውነት በጌታ ፊት የምልህ ሀሴት ያደርጋል። ማስመሰል የለብህም፣ ራሽናል ነህ። እንደገና ደግሞ ኢትዮጵያውያኖችንም እንዲሁም የኦርቶዶክስ ወንድሞቻችንና እህቶቻችንን ለማክበር እንዲሁ በዚህ ማስታወቂያ እየሰራህ የነበረው ጊዜ በጣም ጥቂት ነው የማይባል ጊዜ ነው። እንዲሁ ደግሞ እውነትም ጌም አይደለም፣ ይሄ የፍቅር ጨዋታ ነው። አንድ ያደረገን ያቀራረበን በመካከላችን ያሉ ሰፊ ልዩነቶችን ትንሽ ነው በማይባል ሁኔታ ያጠበበ ትልቅ የሆነ ጊዜ ነበረን። እግዚአብሔርን ስላንተ አመሰግናለሁ። አንተን የሰጠን ጌታ ብዙዎችን እንዳንተ ያሉትን ያፍራልን ማለት ወዳለሁ። ካንተ የተነሳ ኦርቶዶክሳውያኖችን ለመውደድ ታጭተናል። እኛ በጣም ተወደናል ካንተ የተነሳና እግዚአብሔርን እጅግ አድርገን እናመሰግናለን። ቀጥልልን። ፈገግታችን ነው። ተጋብቶብናል ደግሞ ደስታዬ። እናመሰግናለን። ቴንክ ዩ በጣም አመሰግናለሁ። እንግዲህ አንድ እንግዳ ምናልባት እርግጠኛ አይደለሁም የእሷ አይሁን እህታችን ዘማሪት አቦነሽ አድነው የእሷ አካውንት ከሆነ አላውቅም። የእሷ ከሆነ ግን ቅድሚያ እንስጣት። በብዙ መንገዳት እህታችን ነች። ስለዚህ ሲኒየር ይከበራል። ለዛ ነው ከሆንሽ አንቺ አለሁ በይም ነኝ። እንዴት አድርጌ ነው ማናግራቸው? ሶፊ በጣም ነው የምወድህ በእውነት አንተና ፈለገ የምታደርጉትን ነገር በጣም ነው የምከታተለው። ምክንያቱም እኔ አሜሪካን ሀገር ነው የምኖረው፣ ኢትዮጵያ እመላለሳለሁ። አሜሪካን ሀገር ብዙ እምነቶች አሉ፣ የብዙ ዓለም ላይ ያሉ እምነቶች አሉ እና ተከባብረው ነው የሚኖሩት። በእውነት ልቤ ውስጥ እኔ የምፈልገው እንደዚህ ተከባብረን በወንድምነት እኛ እንደ ኢትዮጵያውያኖች ነን። ኢትዮጵያዊ ወንድሜ ነን። በእምነት ብንለያይም ማለት ነው፣ ግን ተከባብረን አንተ እግዚአብሔር በውስጥ ያበራልህን እኔ ማምነው በዚህ መንገድ ነው ካልክ ላከብርልህ ይገባል። አንተም የኔን ልታከብርልኝ ይገባል። ስለዚህ እንደዚህ ተከባብረን አንተና ፈለገ ያሳያችሁት ነገር ይሄንን ነው። ከበፊትም እየተከታተልኳችሁ ስታሳዩን የነበረው በወንድምነት በእህትማማቾችና በወንድምነት ግን በልዩነት መኖር ይቻላል። ካልደፈርኩ ዘማሪት አቦነሽ ቪዲዮ መክፈት ከቻልሽ ብዙ ሰው ስለሚወድሽ ከቻልሽ ትንሽ ውጪ ነው ያለሁትና አሁን አልችልም። ሌላ ጊዜ ግን በቪዲዮ እመጣለሁ እና በጣም አከብራለሁ። ፖዚቲቭ ልብ ነው ያለ። ልብህ በጣም ጥሩ ነው። በቃ አብሮ እንደ ሀገር አብሮ ሊያኖረን የሚችለው እንደዚህ አይነት አካሄድ ነው። በቃ የሁሉንም ሃይማኖት ተከባብረን በአንድ ሀገር ጥላ ስር ስንሰበሰብ፣ ስንዋደድ፣ ስንተሳሰብ ነው። ስለዚህ ሁላችንም የምናምንበትን እኔ አንተን ከሁሉ ፍቅር ይበልጣል እኮ ከሁሉ ፍቅር ይበልጣል ነው የሚለው እግዚአብሔር። ስለዚህ በመጀመሪያ እኔ ለአንተ ፍቅር ነው ማሳየት ያለብን፣ አንተም እንደዛው። ስለዚህ ሁላችን በአንድ ሀገር ላይ ተከባብረን ብንኖር ይሄ የምናየው ነገር የምንሰማው ነገር አይኖርም። ሁላችንም በየእምነታችን ተከባብረን እንደ ኢትዮጵያዊነታችን ተፈቃቅረን መኖር ያለብን እንደዚህ ነው። አንተና ፈለገ ያሳያችሁን ይሄንን ነው እና በጣም አከብርሃለሁ፣ ወድሃለሁ። ቴንኪው። እንደው ዘማሪት አቦነሽ መቼም ያው የቄስ እንግዳ የለም ይባላል እና በቀድሞ ዘፋኝ ነበርሽ፣ አሁን ደግሞ በዝማሬ አገልግሎት ውስጥ ነው ያለሽው። ፈቃደኛ ኮንሽ በጣም ብዙዎች ይወዱሻል እና ከታች ሳትዘምር ባትሄድ እያሉ ስለሆነ እንደው 2 ደቂቃ ካለሽ
በእውነት እሺ፣ ቆይ ወደ መኪና ልመለስና ያለውበት አካባቢ ጮክ ብሎ መዘመር አልችልም እና መኪና ውስጥ ገብቼ ዘምርላችኋለሁ። ደስ ይለኛል፣ በጣም በጣም ደስ ይለኛል። ይሄ ትልቅ እድል ነው። በቃ እንደው ኢየሱስ ተኮር የሆነ ነገር በቃ እንደው ኢየሱስ ስሙን ብታወድሽልኝ በቃ እኔ ከዚህ በላይ ደስታ የለኝም። በቃ ራሱ በአንቺ አፍ ኢየሱስ እየተወደሰ እየተዘመረለት በቃ መስማት እጅግ የሚያስደስት ነውና መዝሙሮቼን አታውቃቸውም እንዴ? ስለ ኢየሱስ ክርስቶስ የዘመርኩትን የቤተ ክርስቲያናችን እሱን መስማት ነው የምፈልገው። በቃ እኔ ራሱ ነው አሁን እሱን ዳውንሎድ አደርጋለሁ ዛሬ። እውነት እንደምትዘምሪ ያውቃለሁ ምናምን፣ ግን መዝሙሮቹን ከዚህ በፊት ፈለገ ጋር ገብተሽ ስትዘምሪ ነው የሆነ ቪዲዮ ተቆራርጦ አይቻለሁ። በጣም 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 ደስ የሚል በቃ ይሄንን እግዚአብሔር የሰጠሽን ታለንት፣ እግዚአብሔር የሰጠሽን ጸጋ፣ እግዚአብሔር የሰጠሽን ድምፅ መልሶ እሱን ለማክበሪያ ማዋል ከዚህ በላይ እድል የለም፣ ከዚህ በላይ እድል የለም። እና አንቺ በጣም በጣም የምትገርሚ ሴት ነሽ። በጣም በቃ እጅግ እጅግ በቃ ጌታ ይባርክሽ። ራሱ መምጣትሽ አንድ ፓስተር የተባለ ሰው ጋር መጠሽ ራሱ እንደዚህ ህብረት ማድረግሽ፣ መጠየቅሽ፣ ማውራትሽ ይሄ በቃ ለእኛ ቢግ ፕሪቪሌጅ አቦነሽ። እሺ፣ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ እያልኩ እዘምርልሃለሁ። ቴንክ ዩ። አዲስ መዝሙሬ ነው። አሁን ገና 4 ወር 3 ወር ቢሆነው ነው እና ዩቱብ ላይ አለ። ዘማሪት አቦነሽ አድነው የሚል ዩቱብ አለኝ። እዛ ላይ ገብታችሁ በቪዲዮ ልታዩት ትችላላችሁ። አሁን እዘምርላችኋለሁ። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። በእኩለ ሌሊት የሚጮኸው ዜማ ቀለሙ ኢየሱስ ነው ማህሌቷን ስማ። ስሙን በመቃኗ በጉበኑ ጽፋለች በመስኮቶቿ ላይ እርሱን ትሰብካለች። የተቀበለችው የነገስታት ንጉስ ከቶ አይቀየርም በሐሰተኛ ኢየሱስ። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። አክሊለ ሦክ አለ ካህኗ ጥምጥም ስር ለሰከንድ አትረሳም የኢየሱስን ፍቅር። በእጆቹ የያዘው የመስቀሉ ላይ ቃል ኢየሱስን እንጂ ታዲያ ምን ይሰብካል? ስሙም በቀን በሌት ስጮህ ባትሰማትም አዲስ ያመጣኸው ኢየሱስ አይገባትም። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ችንካሮቹን ቆጥራ በሯን ትሰራለች መጋረጃዋ ላይ ስሙን ጽፋዋለች። የጠፈር ጥልፍልፍ ከበሩ ላይ ያለው የኢየሱስን ሕማም ስቃይ ነው ሚጮኸው። እውነት ስትሰወር
ህሊና ሲታወር ለሙሽራይቱ ሙሽራዋን መንገር ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው ጉልላቷ መስቀል መሰረቷ ደሙ ስብከቷ መዝሙሯ ኢየሱስ ነው ስሙ ምግቧና መጠጧ የህይወት ጽዋዋ አዲስ ኪዳኗ ነው ቁርባን መስዋዕቷ ስሙም በቀን በሌት ስጮባት ሰማትም አዲስ ያመጣው ኢየሱስ አይገባትም ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ጌታ ይባርክሽ እህታችን። አሜን። አቦነሽ በጣም አንቺ የተባረክሽ ነሽ። እግዚአብሔር ደግሞ በነገሮች ሁሉ ይርዳሽ ያግዝሽ። ይሄ የጀመርሽው ጅማሬ በጣም መልካም ነው። ኢየሱስ ክርስቶስ እንደውም ከዚህ የበለጠ ጸጋውን ፊቱን ያብራልሽ። ከዚህ የበለጠ ደግሞ እያበራ አይደለሽ። በጣም ነው የምንወድሽ። ብዙ ኢትዮጵያን ኤርትራውያን ያንቺን ስራዎች ከዚህ በፊት የነበሩ ዘፈኖችሽን ያውቃሉ፣ ይረዳሉ። አሁን ደግሞ እግዚአብሔር በዚህ መልኩ ደግሞ ከረዳሽ ካገዘሽ ትልቅ ነገር ነው። ራሱ ኢየሱስ የሚል መዝሙር መስማት በቃ ከዚህ በላይ ደስታችን የለም። በዚህም የብዙዎች ፍቅራቸውን እየገለጡልሽ ነው። እንደሚወዱሽ ዝማሬ መልአክ ያሰማልን እያሉ ነው። በቃ በጣም በብዙ አሜን አሜን። በጣም ነው የምንወድሽ። እንግዲህ ይሄ ኢየሱስ እየበዛልሽ ሂድ፣ እየጨመረ ይሁድ በአንቺ ህይወት ላይ። ይሄ የምትወጂ ኢየሱስ ደግሞ እንግዲህ ከዚህ ደግሞ አየሽ እየተገለጠ ከእውቀት ከፍ ያውቃል አይደለም ጳውሎስ። ደግሞ የበለጠ እውቀት ወደ ተሻለ እውቀት ቁርጭምጭሚት፣ ከዛ ጉልበት፣ ከዛ ደግሞ ከፍ እያለ ወገብ፣ ከዛ ተከሻ፣ ከዛ ደግሞ ሙሉ መዋጥ እስኪሆንልሽ ድረስ እግዚአብሔር አምላክ ይርዳሽ ያግዝሽ። ኤኒታይም መምጣት ትችያለሽ። ጊዜ ባገኘሽ ቁጥር በኤኒታይም እና በመጣሽ ቁጥር በደስታ ነው የምቀበልሽ። ፎሎ አድርጌያለሁ። ከዚህ በፊት አንቺን እርግጠኛ ይሁን አይሁን ስላላወቅኩኝ እንዲሁ እየመጣሽ አብረሽን ትዘምሪያለሽ፣ ከኛ ጋር ታገለግያለሽ። ይሄ መድረክ ለአንቺ 24 ሰዓት እንደ ነዳጅ ማደያ ክፍት ነው። መምጣት እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። የእግዚአብሔር ሰላም በኢትዮጵያ ምድር ላይ ይፍሰስ። አሜን። ስለሰጠሽን ጊዜ በጣም ማስተላለፍ የምትፈልጊው መልእክት ካለ እድል እንስጥሽ። ይኸው ነው በቃ እግዚአብሔር ፍቅር ነው። ሁላችን ተከባብረን በዛች ደስ በሚለው አሁን እኔ ሙቀቱ በቃ ልወጣ ከልክሎኛል። እዛ እንደ ምግብ የሚበላ በእውነት በቃ ምግብ የሆነ አየር ነው ያለ እዛ አገር። እግዚአብሔር ጥሩ አገር ሰጥቶናል። እኛ ግን እርስ በርሳችን ተከባብረን ማንኛውም ሀገር ይኸው እኛ አሜሪካን ሀገር ተከባብረን አይደል እንደ የምንኖረው። ስለዚህ እዛም እርስ በርሳችን ያውም አንድ ህዝቦች የምንዋደድ እንደዚህ ተፈቃቅረን ተከባብረን አንዱ አንዱን ሳይነካ መኖር አለበት ብዬ አስባለሁ። ወዳችኋለሁ ወንድሞቼ እህቶቼ። እግዚአብሔር ኢትዮጵያን ይባርክ። አሜን። እኛም እንወድሻለን። ጌታ ኢየሱስ ዘመንሽን ይባርክ። እንግዲህ ይሄ የዘመርሽለት ጌታ ደግሞ በብዙ ፍሬ እንድታፈሪ ይርዳሽ፣ ያግዝሽ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ይላል። አንቺም ስለ ኢየሱስ እየዘመርሽ ስላለሽ በጣም ደስተኛ ነኝ። አኩርተሽናል። እውነት እግዚአብሔር ነው ከባዴስ አውጥቶ ራሱ ኢየሱስ የሚል ማዘመር ይሄ በቃ ከዚህ በላይ ደስታ የለም እና ጌታ ይባርክሽ። 24 ዓመት ነው የዘፈንኩት። አሁን ወደ ዝማሬ ከመጣው 14 ዓመቴ ነው። እግዚአብሔር በቸርነቱ ጎብኝቶ ነው። ስለዚህ ይኸው 14 ዓመት ጭማሪ እድሜ ተሰጥቶኝ እግዚአብሔርን ኢየሱስ ክርስቶስን
የድንግል ማርያም ልጅ ኢየሱስ ክርስቶስን እያመሰገንን እንድንኖር ይርዳን። ሰላም ለእናንተ ይሁን። ቻው ቴንኪው። ሌላ ጊዜ ደግሞ የልብሱን ጫፍ የሚለውን ደግሞ ዘምራለን ስትመጪ። ይወደዋል። ወንጌል ስለማን ነው? ዘማሪ ታቦነሽ ስለ ኢየሱስ ክርስቶስ። አባቶች ያስተማሩኝ እንደዛ ነው። ጊዜዋ ላይ ሰው ድንገት ነው እሷ የመጣችው። ጊዜ ካላት ክፍት ነው። ኤኒታይም ሚውቷን አንስታ ማለት ትችላለች። እንግዲህ ከዛ በተረፈ ግን ሁሌም እየመጣች እንድታገለግል ነው። ወንጌል ስለማን ነው? ጻፉልኝ እስቲ ከታች። ስለ ኢየሱስ። ወንጌል ስለማን ነው? ከታች ስለ ኢየሱስ፣ ስለ ኢየሱስ። ሃሌሉያ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ፓስተር ይባላል። ጸጋ ይብዛልህ። በጣም ድንቅ ጊዜ ነበረን። ጌታ ኢየሱስን ደግሞ ለማሳየት የምትሞክርበት ወይ በጣም እኔ በእውነት በጣም እየባረከኝ ነው። ጸጋ ይብዛልህ ከዚህ በላይ የምሬ ነው። ከልቤ ፓስተር ከልቤ በጣም ደስ ብሎኛል። ከዚህ በላይ ደግሞ ጌታ ኢየሱስን በፍቅር እንድታሳይ ጸጋ ይጨመርልህ። በጣም ወድሃለሁ። ሌሎቻችሁ ኦርቶዶክሳውያን ጌታ ኢየሱስ ደግሞ እንዲበራላችሁ ጸልያለሁ። ኢየሱስንም ተባረኩ። እንገናኛለን። ጸጋ ይብዛልህ። እሺ ፓስተር እንዴት ነህ? ወይ ሁሉ ጥሩ አፖስትሊክ እንዴት አለልኝ? እግዚአብሔር ይመስገን። በጣም በነገራችን ላይ ኦርቶዶክስ ነኝ። ጆዬና ግባ እስቲ ካለ ዋና ካለ እሺ፣ ቀጥል አፖስትሊክ። ሶሪ እኔ በነገራችን ላይ ኦርቶዶክስ ነኝ፣ የኦርቶዶክስ ተከራካሪ ነኝ። ከሶፊ ጋር ብዙ ጊዜ ነው እዚህ ይገባሉ፣ ያስገባኛል፣ እንጫወታለን፣ እንቃያለን። ግን እኔ ምንድነው መናገር ፈልገው ነገር እኔ እንደ ሶፎንያስ እኔ ፓስተር በህይወቴ ብዙም ከኦርቶዶክስ ስለሚያመጣጠን ግን እንደ ሶፎንያስ የወደድኩት ፓስተር የለም። በቃ እውነት ነው የምነግራችሁ። እንደ ሶፎንያስ ወደፊትም የምወደው ፍቅርን የሰበከ ወንጌሉን ያጸና ማለት ነው። በቃ ወንጌሉን ያጸና ማለት ነው ተዋደዱ የሚለውን ነገር ተግብሮም ተናግሮም ያሳየን እሱ ብቻ ነው። ሌላ ፓስተር ማንም ያሳየን የለም እንደኔ አገላለጽ ማለት ነው። እዚህ ሶሻል ሚዲያ ላይ ከፕሮቴስታንት ወንድሞቻችን ጋር እንድንዋደድ ፍቅር እንድንሆን ራሱ ተዋዶ ራሱ ሰብኮ ራሱ አስተምሮ ያሳየን በጣም ጀግና ፓስተር ነው በእውነት። እና በቅርቡ ደግሞ እናያለን መቼም ወይኛ ወደ አንተ እንመጣለን ወይ አንተ ወደኛ ትመጣለህ፣ ይለይልናል በቅርቡ። እና በጣም ነው የምንወድልህ ማለት ነው ፓስተር። ግን አንድ መጠየቅ የምፈልገው ነገር እኔ እንዳጋጣሚ የማይመች ቦታ ሆኜ አላየሁትም ነበር። ጌሙ እንዴት ነበር ፓስተር? ይሄው በፍቅር ተጠናቀቀ። ሁለታችንም አሸነፍን። ኦኬ፣ አለየም አሸነፍ። ሁለታችንም በእኔ መሸነፍ ውስጥ የእሱ መሸነፍ አለ፣ በእሱ ማሸነፍ ውስጥ የኔ ማሸነፍ አለ። አዎ ይሄ ነው ፍቅር ማለት። በቃ እኔ የሚችል ነበር መጠብቃት። አያችሁ ፍቅርን አሁን ባረጋችሁት ነገር ብዙ ሰው ፍቅር ተማረ። አያችሁ አይደለ? ስለዚህ እኛም እዚህ ያለን ኦርቶዶክሳውያን ፕሮቴስታንቶች ፍቅር እንደዚህ ይብዛ፣ ጥላቻ፣ መስተዳደብ ነገር እንደዚህ ነገሮች ይቀንስ። በጣም እንወድሃለን ሶፊ፣ ባለበት ቀጥል፣ እንደዚሁ ፍቅርን አስተምር። አመሰግናለሁ። ቴንኪው፣ ክበርልኝ። አመሰግናለሁኝ። ነፃነት አላወራሽም እስካሁን። ነፃነት ባህሩ አላወራችሁም። ኤንዲም አለ። ያው ጆዬ ያው ቤቱ ያው ስለ እሱ ነው የሚመራው። ለዛ ነው መቀጠል ትችላላችሁ። አውደ መጣ። ፓስተር ሶፊ በጣም ነው የምንወድቅ። እኔ ኦርቶዶክስ ነኝ። የፈለገ እህት እንደምታየው ያው የፈለገ ተጽዕኖ ፈጣሪ ፎቶ ተጽዕኖ ፈጣሪው እንግዲህ ቀጥሏል አይደል እንዴ? እውነት ነው። ገና ይቀጥላል ገና በጣም እንወዳለን። መልካም ሰው ነህ አንተ፣ ፍቅርን የምታስተምር ነህ። ቀልድ በጣም ነው ደስ የሚለው። መዝሙር ድምጽ ምናምን በጣም ነው የምንወድቅ። እግዚአብሔር ያክብርልኝ። ስላስገባኝም እንወዳለን። እኛ ኦርቶዶክሳዊን በጣም ነው የምንወድቅ። ክብር ይስጥልን። እሺ፣ አመሰግናለሁ። ቀጥል። እንዲህ መቀጠል ከፈለክ መቀጠል ትችላለህ። እሺ፣ እግዚአብሔር ይስጥልን ሶፊ፣ እድሉን ስለሰጠኝ በጣም አመሰግናለሁ። በጣም ከልቤ አመሰግናለሁ። እንግዲህ ስሙን ባልጠራም እንግዲህ ታውቃለህ ብዬ አስባለሁ እና በጣም ደስ ብሎኛል። ያው የገሙ ነገር ተው ችግር የለውም እሱ እንግዲህ ያው እንደ ጨዋታ ብለው እና በተለይ እኔ ደስ ያለኝ ነገር አንተ መጨረሻ ላይ ያስተላለፍከው መልእክት
በጣም ከምንም በላይ በጣም ደስ ብሎኛል እና በጣም ፍቅርን አሳይተኛል። ደግሞ ለኦርቶዶክስ እና ለፕሮቴስታንት ያለው ፍቅር በጣም በጣም እጅግ በሚያምረው መልክ አሳይተሃል እና በጣም ደስ ብሎናል። በጣም ደስ አለኝ። እኔ በጣም እንጃ ብቻ ሁሌ ስትገባ አንተ ፈለገ ጋር ስታወራ፣ ስትጫወት፣ ስትከራከር ብዙ ነገር ብዙ ትምህርት እኔ በራሴ ወሰድኩት ብዙ ትምህርት አለው። አሁን እኔ ተሻሸልኩት በጣም ብዙ ትምህርት ስላለው ፍቅር፣ ትህትናን፣ ትዕግስትን ሁሉም አስተምራችሁታል። ስለዚህ ላንተም በጣም 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 እወዳለሁ፣ በጣም አከብራለሁ። በጣም ደስ ብሎናል። በጣም ደስ አለኝ። ለዛ ነው የገባሁት። እግዚአብሔር ከዚህ በላይ የምታገለግሉበት እድሜና ጤና ይስጠን ላለው ሲቀጥል ደግሞ እንዲህ ባማረ መልኩ የትኛው እምነትም ይሁን የትኛው ይሁን ፍቅሩን አስተማር፣ ፍቅሩን በእንደዚህ መልኩ ግለጽ። በቃ ይሄ ነው ለወጣት ለማንም የሚያስፈልገው ይሄ ነው እና በጣም ኮርተናል፣ ኮራውት። እግዚአብሔር እድሜና ጤናን ጨምሮ ይስጥ። በጣም ደስ ብሎናል። እንወዳቸዋለን። እዚህ ያላችሁት ሁላችሁን እንወዳቸዋለን። በጣም በጣም ደስ ብሎኛል። በዚህ ደግሞ አንድ ስንን መዝሙር አለች። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ስለሚያሳደዱት እርሱ ካልጸለየ በምንስ ተለየ? የሚናገረውን በተግባር ካልኖረ ምኑን አስተማረ? ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። የሚያምነውን ጌታ በሕይወት ካልገለጠ መቼ ተመረጠ? እየተበደለ ካላለ ይቅርታ አያውቁም ጌታ። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። እግዚአብሔር ይስጥልን። በጣም ደስ ብሎናል። በጣም ደስ ስላለኝ ነው። ፍቅርን ስላስተማርከኝ፣ ትዕግስትን ስላስተማርከኝ ለዛ ነው የገባሁት። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ተባረኪ፣ በርታ፣ እንማራለን። ከዚህ በላይ አትጥፋ። በለጋምና ቁጭ ብለን እንማራለን። ስትጫወቱ በጣም ደስ ይላል እና እግዚአብሔር ይስጥልን እላለሁ። አመሰግናለሁ። ተባረክ። ጌታ ኢየሱስ ይባርክ። እንግዲህ በብዙ አብረን እየመጣን ነው። እስቲ ወንጌል ስለማን ነው የሚያወራው? ከታች እስቲ እንጽፋለን ኮሜንት ላይ ወንጌል ስለማን ነው? ይሄ ከዘፍጥረት እስከ ራእይ ያለው መጽሐፍ የሚያወራው ስለማን ነው? ወንጌል ቅድም እህታችን ዘማሪት አቦነሽ ብላለች። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስና ነው። 4 ነጥብ። ስለዚህ ጌታ ይባርካችሁ በብዙ ስለዚህ ወንጌል ስለማን ነው? ከታች ስለ ልጁ ስለ ኢየሱስ ክርስቶስ ነው እና በብዙ እየመጡ እየመሰከሩ ነው፣ እያወራ ነው። ጌታ ይባርካችሁ። ኤንዲ ካለ መቀጠል ይችላለ። ከዛ አውደ ቀጥልሽ። ለአውደ እድል እንስጥ መጀመሪያ። ኤንዲ ለአውደ እድል እንስጥ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን መሰለኛ ሶፊ አመሰግናለሁ። እንዴት ነህ? ቅድም ገብቼ ነበር። እሺ ኤንዲ ይሰማል? አሁን ክፍት ነህ አንተ ጋር? አይ ቲንክ ኤንዲ ተመልሶ አለ። ኤንዲ ተመልሰህ ግባ። ኔትወርክ ምንም እኛ እየሰማንህ አይደለም፣ ተቋርጧል። እሺ አውደ ወንጌል ቀጥል።
ቀጥል እንግዲህ አንቱም አላልኩም ወይ? እሺ አውደ ወንጌል መልካም። እሺ ሶፊ እንዴት ነህ? እንዴት አመሸህ? ሰላም ሰላም ብያለሁ። ይሰማል? ይሰማል። አውደ ወንጌል በጣም ጥሩ፣ በጣም ጥሩ። በጣም ደስ ብሎኛል። ኔትወርክ እያቆራረጠ ብዙ የማቹን እስከ መጨረሻ ባልከታተል እስቲ ታብታብ እናድርገው ፕሊዝ። በቃ ኔትወርኩ ጥሩ አይደለም። ይኸው ሰው እያስወጣ ነው። ጆዬ ቀጥል። ዋናችን እንዴት ነህ? እንዴት አለ አለሁልህ ሶፊዬ። እኔ እንኳን አልደረስኩባችሁም እና አሁን ነው የመጣሁት። ደስ ብሎኛል። ግን ድባቡ ደስ ይላል። ደስ የሚል ጊዜ ነበረ። ክብር ለእግዚአብሔር ይሁን። አይ ደስ ይላል። እንደዚህ ሰው ሁሉ ፈገግታ፣ ሰዎች ሁሉ ጥርስ በጥርስ ሆነው በቃ ይሄ እኮ ነው አይደለ? ጌታ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለትና ምንም ሳይገኝ ሰላምና ደስታ ፍቅርን የሚሰጥ ፍቅርን የሰበከ እሱ ነውና እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ ላሳርፋችሁ። ቀንበሬ ለዚህም ነው የእናንተን ከእናንተ ላይ ላንሳ አለና እኔ የዋህ በልቤ ትሑት ነኝ ከእኔም ተማሩ አለ እና የዋህነትና ትህትና ፍቅር ከክርስቶስ ስትማር ብቻ ነው የሚገኘውና ጌታ ዘመንን ይባርክ። በጣም ደስ ብሎኛል። ይሄ መዝሙር ብዘምር ደስ ይብለኛል። እኛስ የተሰቀለው ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። እኛስ የተሰቀለውን ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? እኛስ የተሰቀለውን ክርስቶስን እንሰብከዋለን እንሰብከዋለን እንሰብከዋለን። እኔስ የተሰቀለውን ክርስቶስን እሰብከዋለሁ እሰብከዋለሁ እሰብከዋለሁኝ። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? በጣም የሚያስደንቅ ነው። በጣም በጣም አመሰግናለሁ ጆየም። መዲ ካለሽ መናገር ምትችያለሽ። ከዛ ኒና አለ ፍኖተ እያልን እንዲሁ እንቀጥላለን። ጥሩ ጊዜ እናሳልፋለን። መዲ አለሽ? ሰላም እንዴት ናችሁ? ሶፊዬ አምልጦኛል። በቃ አላየሁም፣ ሪከርድ ላይ አያዋለሁ። እኔ ደግሞ ትላንትና ነበር የመሰለኝ እና ትላንት ሳይ የለም። ዛሬም ማርፈጃ የገባው ግራ ገባኝ። ብቻ ግን ምንም ይሁን እዚህ ጋር መሀል ላይ ስመጣ ግን ያለው ድባብ በጣም ደስ ይላል። ያለው ድባብ የኢየሱስን በጣም እየተጠራ አየሁና እውነት በጣም ደስ አለኝ። ጌሙ እንደዚህ የኢየሱስ ስም እንዲጠራ ካደረገማ ሁሌ በኖረ ነው ያስብላል። ከዚህ ውጭ ሌላ የለውም። ከዚህ ውጭ ሌላ ምንም የለም። ይሄ ነው ጌታ ናቸዋል። እንግዲህ በጣም ቴንኪዩ። ፍኖተ ተዋህዶ አለ። ሰላም ሶፊ እንደምን አለ? ጤና ይስጥልን ጌታ አለ። እግዚአብሔር ይመስገን። በመጀመሪያ እንኳን ደስ አለ።
ጌታ አመሰግናለሁ። ከጌሙ ብዙ ቁም ነገር ተምረናል። ፍቅር ተምረናል። የፍቅር ጌታ ተሰብኳል እና መረዳትና ማወቅ ያለብን ክርስቶስን ሲሰድቡት እንጂ በስድብ ሲያገኙት አላየንም። ሲሰድቡት አይተናል፣ በስድብ ግን ሲያገኙት አላየንም። ክርስቶስ የሚገኘው በፍቅር ነው፣ በትህትና ነው እና በጣም ደስ የሚል ጊዜ ነበረ። የሆነ ጨዋነት የተሞላበት ፈገግታ። እውነቴን ነው የምልህ ሶፊ፣ ከጅማሬ እስከ ፍጻሜ በሳቅ ተጀመረ፣ በሳቅ ነው ያለቀው እና በጣም ደስ ይላል። እግዚአብሔር ይባርክ፣ ጸጋውን ያብዛል። እንወዳለን። ኦርቶዶክሳውያን፣ ፕሮቴስታንት፣ ካቶሊክ ሁላችሁም ሶፊን ልትወዱት ነው የሚገባው። ምክንያቱም ሶፊን የምንወደው በመጀመሪያ ደረጃ የጌታ ልጅ ስለሆንክ ነው። ከዛ በኋላ ሰብአዊነት የሚባለው የሚቀጥለው በኋላ ምንድን ነው? ሰብአዊነት አለ። በሰብአዊነት አሕዛብም ይወደዋል። ስለዚህ እግዚአብሔር አምላክ ጸጋውን ያብዛል። በጣም ነው የምወድህ፣ ደስ ብሎኛል። እንኳን ደስ አለ ለማለት ነው ሶፊ የገባሁት። ክብር ይስጥልኝ። ቴንኪዩ። የሁላችሁንም ፍቅራችሁንም ተሞልቻለሁ፣ አክብሮታችሁን ተሞልቼዋለሁ። ሌላ ደግሞ ነገ የተሻለ ነገር ለመስራት በጣም እውነት በጣም የሚያነሳሳ በጣም ብዙ ምክርን ለካ ሰው ፍቅርን መስበክ ለካ ያዋጣል። አንድ ሳይድ ይዞ ጎራ ይዞ መሳደብ ይመስላል ለጊዜ የሚያከብር ለጊዜው ዋው የኔን ነገር ተናገረልኝ ሰደበልኝ ምናምን ሊያስብል ይችላል። ግን ለካ ደግሞ ሰዎችን መጽሐፍ ቅዱስ ከፍቅር ውጭ ሌላ ዕዳ አይኑርባችሁ ነው የሚለውና እውነቴን ደብቄ ሰዎችን አልወድም። በራሴ የራሴን እውነት ይዤ ግን ሰዎችን ሁሉ እወዳለሁ። ቢቻላችሁ አለ ከሰዎች ሁሉ ጋር በሰላም ኑሩ ነው የሚለውና አንዳንዶቹ ለመወደድ ብለህ የሚሉ የሚጽፉልኛሉ። ለመወደድ ብለህ እኔ ወንጌል እንዲጠሉኝ አይሰራም። ራሳቸው ይጥሉኝ ከፈለጉ ስለ ወንጌል ከጠሉኝ አንተ የኢየሱስ ነህ፣ ኢየሱስ ክርስቶስን ጌታ ነው ብለህ ነው የምትናገረው። ከሱ ውጭ መዳን የለም፣ እሱ ሕይወት ነው፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ብለሃልና ብለው የሚጠሉኝ ካሉ መጥላት ይችላሉ። እሱን እየተናገርኩ ያንን እውነቴን አውቀው እኔን ከወደዱኝ ከዚህ በላይ ምን መወደድ አለ? ለምድረውን ለመጠላት የምሰራው ለመወደድ ነው ይለኛል። አዎ ለመወደድ በደንብ አድርጌ እና መጽሐፍ ቅዱስ ከአፋችሁ ክፉ ቃል አይውጣ ነው እንጂ የሚለው ሰዎች በእናንተ ላይ ክፉ ቃል አያውጡ አይልም። ስለዚህ ሰዎች መሳደብ ይችላሉ፣ ለዘላለም አልሰደብም። የሰውን ነገር በማሸማቀቅ ዝቅ በማድረግ ዲስክሬስ በማድረግ ዲስሪስፔክት ራሱ ሰማይና ምድርን የፈጠረ ጌታ እኔ አለና ያከበሩኝ እምላለሁ አከብራለሁ፣ ካላከበርክ አትከበርም። ስለዚህ የእናንተ ነገር እንዲከበር የምትፈልጉ ከሆነ የሌላውን ነገር አክብሩ። ለምሳሌ በአንድ ፕራንክ አይቻለውና ክትፎ ነው። ክትፎውን ግን አዲስ ነው በሽንት ፖፖ አድርገው ክትፎውን ይሰጡታል። ይደነግጣል ሰውየው። ክትፎ ቆሻሻ ስለሆነ ወይም ፖፖ ቆሻሻ ስለሆነ አለ። ምግብን የሚያጣፍጠው ያቀረብክበት መንገድ ነው። ባይዘው አንዱ ያቀረብክበት መንገድ ምግብን ሰዎች እንዲበሉት እንዳይበሉት ያደርጉታል። ወንጌልም ያቀረብክበት መንገድ ኢየሱስ ወንጌልን እንዴት ነበር ያስተማረ? ከኔ ተማሩ አይደል ያለው ጳውሎስ። እኔ ክርስቶስን እንደመስል እናንተ ደግሞ እኔን ምሰሉ ሲል እኮ ወንጌል በምድር የሚቀርበው እንዴት ነው የሚቀርበው? እኛ ሀገር በቃ በማበሻቀጥ ወንጌል በፍጹም አይሰራም። ወንጌል በፍቅር ይሰራል። እውነቴን አልሸጣትም አልሸቅጣትም፣ ነገር ግን በፍቅር ከዛ ውጭ በፍጹም የለም። አንድ ነገር የለም። ኒናዬ መቀጠል ችላለህ። ከዛ አለበለዚያ ግን መስፍኔ ማለ ኒና መቀጠል። ኦኬ ፓስተርዬ በጣም ደስ ብሎኛል። እግዚአብሔር እንኳን ረዳ። ኮንግራጁሌሽን ብያለሁ። ለብዙዎች ያልተሰጠ እድል ነው። ወደ እሱ ጋር 26,000 ሰው ነው መሰለኝ፣ አንተ ጋር ወደ 6,000 ሰው 32,000 ሰው ወንጌልን ሰምቷል ዛሬ። በጣም የሚገርም ጌም ነው። በጣም ያልታወቀ ጌም ማለት ነው። እንኳን ደስ አለ። ያንተ ደስታ ለእኔ ገብቶኛል፣ ለብዙዎች ይገባል፣ ልክ እንደኔ ማለት ነው። ወንጌል ተሰብኳል፣ ኢየሱስ ክርስቶስ ተጠርቷል። ጌታ እንኳን ረዳ። ኮንግራጁሌሽን ብያለሁ ወንድሜ። በዚህ ፍቅር ቀጥል እንጂ በዚህ የሚቃወም ካለ ከእግዚአብሔር አይደለም ከሰይጣን ነው። እሱም ማንም ይቃወማል እና ቀጥል። እግዚአብሔር እንኳን ረዳ። አሁንም እንደዚህ አይነት ድሎችን የምናይበት መንገድ እግዚአብሔር ይፍጠርልኝ። ተባረክ ወንድሜ። ፓስተርዬ በጣም ነው የምወድህ። እሺ በጣም ነው የምወድህ። ጌታ እንኳን ረዳ።
ተባረክልኝ። አሜን። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መስፍኔ ሀሳብ ካለ መቀጠል ትችላለህ። እንግዲህ አይኔን በጨዋ ጥቤት ነው የገባሁት። ጌሙንም አላየሁትም። በጣም በጣም እኔ ጌሙን ስላለፈን በጣም አዝኛለሁኝ። ባለማየቴ ውስጤ በጣም ተቆጥቷል። በእውነት በጣም አዝኛለሁኝ። ስጠብቅ ነበረ ግን እድለኛ አይደለሁም። ሰዎቹ ሲናገሩ ከአንደበታቸው የሚወጣ ነገር ሳይ ያው ዳግም የማይመለስ ነው። እንግዲህ ከዚህ በኋላ መቼ እንደምትገናኙ ባላቅም እንግዲህ ያለፈ አልፏል። ውስጤ ሶፊዬ በጣም በጣም አዝኛለሁኝ። እየጠበቅኩ ነበር፣ አላገኘሁትም። ያው ቤተኛ ነበርኩ፣ የውጭ ሰው መንኩኝ። ግን ሆኖም ሳለ ትረዳለህ፣ ታውቃለህ። ግን ያው አንድ ነገር ልልህ እፈልጋለሁ ሶፊ፣ ሁሌም እላለሁ አንተ ልዩ ሰው ነህ። አንተ ለየት ያልክ ሰው ነህ። ለእኛ ሰዎቹ ባይገባቸውም በቃ ክርስቶስ ማን እንደሆነ በአንተ ህይወት ሰዎቹ እንዲያዩ እፈልጋለሁ። እስፔሻሊ አገልጋይ የሚሉት ጥሪ አለን ብለው ወጥቶ የሚያገለግሉ ሰዎች የክርስቶስ ፍቅር በነሱ በህይወታቸው ያለውን ለሰው ካላሳዩ እኔ ሶፊ አገልግሎትን ብዙ ጊዜ አልቀበልም። በቃ አንተ ልዩ ሰው ነህ፣ የፍቅር ሰው ነህ። በቃ ፍቅር ማን ነው? ክርስቶስ ነው። በአንተ ላይ ያለው ፍቅር ለእኔ ስታሳየኝ እውነተኛ የክርስቶስ ፍቅር በአንተ ውስጥ እንዳለ ነው የማውቀው። እና ምንድን ነው በቃ እድለኛ ነህ። ባይዘዌ በጣም እድለኛ ነህ። በዚህ አጋጣሚ እኔም የአንተ ፈለግ ተከታይ ነኝና ብዙ ጊዜ ለተዋህዶ ልጆች ትልቅ ቦታና ትልቅ ክብር እንዳለ ታውቃለህ። አንተም የተዋህዶ ልጆችም ያውቃሉ መስፍን እንዴት እንደሚወዳቸው። እና አሁንም ቢሆን ሶፊዬ ቤት ሆኜ የምላችሁ የተዋህዶ ልጆች እናንተ ፍቅር ናችሁ። ለእኛ በጣም ታስፈልጋላችሁ። እኛም ለእናንተ በጣም እናስፈልጋለን። ብቻ የፈለገ በጣም የሚወደው ማከብረው የፈለገና ዳዲ ብዬ ሁሌ የሚወደው የሶፊ ጌም ስላመለጠ በምን እንደማገኝ ድጋሚ ባላቅም ሶፊዬ ግን እንባ ነው የተናነቀኝ። ብቻ አመለጠብኝ። እወድሃለሁ። እግዚአብሔር ይህን ፍቅር ከአንተ አይውሰድብህ። አሁንም ተዋህዶች መስፍንን እንወዳለን ብላችሁ ጻፉልኝ። እወዳችኋለሁኝ እንደ አባቴ። እናንተንም ለእናንተ ቦታ አለኝ። ሶፊ ስላስገባኝ ቴንኪው። ታውቃለህ ተለያይተናል ግን እንገናኛለን። ሰውና አንተ መስፍኔ በነገሮች ሁሉ እግዚአብሔር እንኳን ረዳ። ያው መስፍኔ በሳውዝ አፍሪካ ነው የሚያገለግለው። ስራ እየሰራ በጣም ብዙዎችን በዛው በሳውዝ አፍሪካ ያግዛል፣ በዚህም በኢትዮጵያ በጣም ብዙዎችን ያግዛል። በግል የሚቆረስ ፍቅራችሁ በተግባር የተገለጸ ይሁን የሚለው ቃል የሚሰራበት ሰው ነው መስፍኔ። በጣም 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 ነው የምወድህ። እኔም በጣም ነው የማከብርህ። እግዚአብሔር ዘመንን ይባርክ። በጣም አመሰግናለሁኝ። ሱፊ መሐመድ ነው። ሱፊ መሐመድ። እሺ መቀጠል ትችላለህ። ሰላም ነው? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው። ስላስገባኝ በጣም አመሰግናለሁ። እፈልግ ነበር አንደኛ ስልክን በውስጥ ላክልኝ፣ ሁለተኛ ደግሞ ነገ ሳምንት መዝሙር ሰርቻለሁ። ከሙስሊም ቤተሰብ ነው የመጣውና ይህ መዝሙር በውስጥ እንድታይልኝ ነው የምፈልገው። ምንም ችግር የለም። የነገ ሳምንት ነው። የኔ ፎሎም ትንሽ ናት፣ ዩቱብም የለኝም። ለዛ ነገር መዝሙሩንም እንድታይልኝ ደግሞ ሀሳብ እንድትሰጠኝ በአንተ ዩቱብ ላይ ለምልቀቅ ነው የምፈልገው። በውስጥ ሰውን እየጠየቅኩ ነበር። ስለዚህ ኢንቦክስ አደርግልሃለሁ ሶፊዬ። ስላስገባኝ አመሰግናለሁ። ችግር የለም፣ እጽፍልሃለሁ፣ ዋትሳፕ እጽፍልሃለሁ፣ ትደውልኛለህ፣ ታወራኛለህ። እንኳን ጌታ ረዳህ። ከፈለገ በኬትምና ብቻ ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገህ በሾምህ በጣም እድለኛ ሰው ነህ አንተ። እንዳንተ የታደለ ሰው የለም። በጣም ወልካም። ማንም ወንጌልን ሰብኮልኝ ማንም ኢየሱስ ይበለን አንድ ዝማሬ ይዘምርልን። እዘምራለሁ፣ ችግር የለውም። ማንም አልሰበከልኝም። እኔ ራሱ ፈልጎኝ ነው የጠራኝ። ስለዚህ ረዳኝ። መዝሙሩን ሰርቻለሁ፣ ቪዲዮም ሰርቻለሁ። የነገ ሳምንት ነው ምርቃቱ። ለዚህ ነው የፈለኩት። አመሰግናለሁ። እሺ ነጌታ ኦሮምኛ ነውና ትንሽ ቦታ ከመሃል አንድ ቦታ እንጩፈሙ ለመተ ዴቤ ነው ምለው። እሺ ቀጥል። አና ዱፉ የሱስ ኪያ በጋ ዱፍቴ አትመነኪያ አና ዱፉ የሱስ ኪያ
baga dhuftee atmana kiyya situu na waame yesuuse kiyya baga ኔትወርክ ጥሩ አይደለም መሰለኝ አይገርምም ታብታብ አድርጉና እሺ ታችሁኝ ይድስማ መሰለኝ አሁን ይሰማል አሁን መጣ ልትወርድ ስትል መጣህ ደግሞ አይሰማም እሱ እስቲ ተዋህዶ አለ ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ መሰለኝ ለማለት እሺ ቀጥል ተዋህዶ እንዴት ነህ ሰላም ነው ወይ እንዴት ነህ ወንድሜ ሁሉ መልካም ሁሉ ጥሩ ነው እግዚአብሔር ይመስገን ዋው ደስ ይላል እውነት በጣም ያምራል ግን ሁሉም በቃ እንደናንተ ፍቅርን ቢሰብኩን በጣም የት በደረስን ነው በእውነት እና በጣም ደስ ይላል እጅግ እውነት ብዙ ጊዜ እናንተ እንደዚህ እናንተና ፈለገ ብዙ እንት ስታወሩ እናለን ከስሮኝ ከታተል ነበር ደስ ይላል እውነት በተለይ ደግሞ ትህትና ስለምግባር ሁሉ በጣም እጅግ እኔ እንጃ ምን ብዬ ልንገር በእውነት ይሄ ነው ለማለት ገልጸ ቃላቶች እንትን ይሉኛሉ ደስ ይላል ያምራል በእውነት ለሌሎችም ደግሞ አሪያ ናችሁ እናንተ እና በዛ ዘለቁበት በጣም እጅግ እንወዳለን እናከብራለን ሰላም ሁሉ ሶፊ ለዚያ ነው እሺ ነበር እሺ መስፍን ክሬድ ነው መስፍን ክሬድ እንደዛሽ ፓስተር ሶፊ ይሰማል ቅድም ያወሩት ኦርቶዶክሳዊ አይደሉም እያሉ ከስር እየጻፉ ነውና አንዳንድ ነገር ኦርቶዶክስ ካልሆኑ ኦርቶዶክስ ባሉበት አቅጣጫ ማመስገን ባይቻል ለምንድነው እኛ ነገር ስማችንን እንፈልገዋለን ፓስተር እና ታድሶ ከሆኑ ታድሶ ጴንጤ ከሆነ ጴንጤ ኦርቶዶክስ ከሆነ ኦርቶዶክስ ኃይልዬ ከስር እየጻፉ ሐሳብን ያነሳኸው አንተ አሁን ደስ ከሚላቸው ጋር ይላል እኔ ሙስሊም ነኝ ካልከኝ ሰርቲፊኬት ልጠይቀ የእስላም ሙስሊም ለመሆን ቅድም ኮሜንት አይታ አይባልም ቅድም ታዲያ ሱፊ መሐመድ የሚባለው ኦሮምኛ የዘመረው ልጅ ስሙ ሱፊ መሐመድ ነው እኔም ሙስሊም ነው መሰለኝ ሙስሊም አይደለሁም ጴንጤ ነኝ አለ ምን ልበለው እና አስተያየት ልሰጥበት የምችል አይመስለኝም መስፍኔ ክሬድ አለ